ሰው የፈን ዴፊኒሽኑ በኢንካሙ ልክ መሆን መቻል አለበት። ኤጁኬሽን ሲስተሙ በጣም ብዙ የሚጎል ነገር አለው፣ ግን እንደው አለመማሩ እንደ መፍትሄ ይታያል። አሁን ያለው ጀነሬሽን አይፈልግም ኮምፕሊትሊ። ሰው የሚፈልገውን ነገር እየሰራ ደስ የሚለውን ነገር እያደረገ ገንዘብ መስራት ይችላል። ዛሬ ተነስቼ እኔ ማለት ነው ያለኝ ነገር በሙሉ ቢወስዱት እና መስራት የምትፈልገው አንተ የሚያስደስት ሸክላ መስራት ነው ብባል ሸክላ እየሰራው በኢንተርኔት የሚገርም ገንዘብ እሰራለሁ። ለቅጥር ህይወት ያለኝ አስተሳሰብ እንዴት መሰለሽ? በሁለት መንገድ ሰው ወደ ቢዝነሱ ዓለም መግባት ይችላል ብዬ አስባለሁ። ሁሉንም ስህተት ሰራው። ሁሉንም ስህተት። ዲጂታል ማርኬቲንግ ምንድን ነው? የዛሬው እንግዳይ ዮናስ ሞ ወጣት የስራ ፈጣሪ እንዲሁም የኬኤልኤክስ አካዳሚ መስራችና ባለቤት ሲሆን በተጨማሪም ዩቲዩብን ጨምሮ በተለያዩ ሶሻል ሚዲያዎች እጅግ ጠቃሚ ፕሮግራሞችን በማዘጋጀት ወደ ማህበረሰብ እያደረሰ ይገኛል። ገና በለጋ ዕድሜው የዩኒቨርሲቲ ተማሪ ያለ ዲጂታል ማርኬቲንግን የተቀላቀለው ዮናስ ሞ በአሁኑ ሰዓት ከታላላቅ ካምፓኒዎች ጋር በጋራ በመስራት ለብዙ ወጣቶች አርአያ መሆን ችሏል። እኛም በዛሬው ፕሮግራማችን ከወጣቱ የስራ ፈጣሪ ዮናስ ሞ ጋር እጅግ ጠቃሚ ቆይታ አድርገናልና ተጋበዙልን። ይህንን ሀሳብ ከወደዳችሁት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቆይታ። እሺ ዮናስ ሞ እንኳን ደህና መጣ። በጣም ደስ ብሎኛል ስላየሁክ። እንኳን ደህና ቆየሽኝ። ኒውስ ብያስ ተገናኘ። አመሰግናለሁ። ዮናስ ሞ ማን ነው? የተወለደ እንደው በጥቂቱ የልጅነት ጉዞህን በተለይ ደግሞ ለዚህ ጭውውት ይጠቅማል የምትላቸውን ማይልስቶኖች ብታወራኝ። ዮናስ መሐመድ ነው። ቅድም እንደነገርኩሽ ኦሪጂናል ኔሙ። ተወልጄ ያደግኩት ደሴ ነው። የደሴ ልጅ የቅዱስ ገብርኤል ቤተክርስቲያን እዛ አካባቢ ነው ያደግነው። ኦልሞስት እስከ 12ኛ ክፍል ድረስ እዛ ነበረት የተማርኩት። 12ኛ ክፍል ላይ ወደ አዳማ መጣሁ፣ ዩኒቨርሲቲ ማለት ነው። አዳማ መጣሁ። ያው በአዳማ አዲስ አበባ እንግዲህ ከ12ኛ ክፍል ጀምሮ ቀረሁ እዚሁ፣ አልተመለስኩኝም። በዛው እንደወጣሁ እዚሁ ነው ያለሁት። በጣም ኖርማል ኳስ መጫወት የሚወድ የ12ኛ ክፍል ተማሪ፣ ትምህርቱ ላይ ጎበዝ የሚባል በተለይ ደግሞ በፊት ጎበዝ፣ ከዛ ትንሽ የቀነስኩ መጣሁ። ቤተክርስቲያን ያገለግል የነበረ። ከዛ ዩኒቨርሲቲ ደግሞ ስገባ በጣም ከሰዎች ጋር ተግባቢ፣ ብዙ ጓደኞች የነበረው፣ አርት የሚወድ፣ ስቲል ስፖርት ላይ ኢንተረስት ያለው፣ ስቲል መማር የሚፈልግ። ከዛ ከተወሰኑ ዩኒቨርሲቲ ዓመታት በኋላ ከ3ኛ ዓመት በኋላ ደግሞ ገንዘብ መስራት የሚወድ፣ ቢዝነስ የሚወድ፣ ማንበብ፣ ከሰዎች ጋር ኮሚኒኬት ማድረግ፣ ማይንድ ሴት፣ እዛ ነገር ላይ በጣም ኢንተረስትድ የሆንኩ መጣሁ። እዛ ዩኒቨርሲቲ ያለው ነው ስራ የሚጀምርኩት። 4ኛ ዓመት ያለው ኦልሬዲ ከዩኒቨርሲቲ መውጣት አድርጌ ወጥቼ 5ኛ ዓመት ያለው ደግሞ ቢሮ ተከራይቼ ኢምፕሎይስ ኖረውኝ ምናምን እየሰራሁ ነበረ። ከግራጁዌሽን በኋላ ደግሞ በሙሉ አቅም ፎርሳችንን በሙሉ ሰብስበን በኃይል እየሰራን ቆየን። አሁን ኦልሞስት ግራጁዌት ካደረኩ 2 ዓመት ነው ያህል። ምንድነው ግራጁዌት ያደረኩ? ኮምፒውተር ሳይንስ። ኦኬ። ሶ የተቀጣሪነት ተሞክሮ የለህም? ወደ ቢዝነሱ ነው የገባኸው? አለኝ። ሶ የኮቪድ ታይም ላይ ያው ሁሌ ያነሳዋለሁ፣ የኔን ህይወት የቀየረው የኮቪድ ጊዜ ነው። ከዛ በፊት የነበረው ህይወቴ ጥሩ የሚባል አልነበረም። በጣም የጠፋሁበት ጊዜ ነበር፣ ራሴን ያጣሁበት ጊዜ ነበርና ኮቪድ ላይ ስመለስ ያ 5 ወር 4 ወር አካባቢ ራሴን በጣም እንድመለከት፣ በጣም የረሳሁትን እግዚአብሔር ድጋሚ ፈልጌ እንዳገኘው አስቻለኝና በዛ ጊዜ ውስጥ አንደርስታንድ ያደረኩት ነገር በሆነ ወይ ህይወቴን መቀየር የምፈልግ ከሆነ ላረግ የሚገባው የሆነ ልሰራው የሚገባ የሆነ ሙያ ሊኖረኝ ይገባል፣ የሆነ ስኪል ሊኖረኝ ይገባል። ለሰው የምሰጠው ቫልዩ የምሰጠው ጥቅም ከሌለ ማንም ዞር ብሎ እንደማያኝ ይገባል። ስለዚህ ጀላይ ፒሲ ነበረ። በዚህ ፒሲ ምን ልፈጥር እችላለሁ፣ ምን ልማር እችላለሁ አልኩኝ። ግራፊክ ዲዛይን መማር ጀመርኩ። ፖስተሮችን፣ የሶሻል ሚዲያ ፖስቶችን መስራት ጀመርኩኝ። የኮቪድ ታይም ሙሉ ያልቅ አካባቢ ሲል ስራ መፈለግ አለብኝ፣ የሆነ ገንዘብ ላገኝ ብዬ አዲስ አበባ መጣሁ። ደሴ ነበር የኮቪድ ታይም ላይ የነበርኩት። እዚህ ተመልሼ መጣሁ። ስራ ፈለግኩ። 4 ኪሎ አካባቢ አንድ ስራ አገኘሁ፣ በግራፊክ ዲዛይነርነት ማለት ነው። ተቀጥሬ ሰራሁ። አይ ቲንክ 3000 ብር ነበር ደሞዜ የዛኔ። 1 ወር ከ15 ቀን ሰርቼ ወጣሁ። ከዛ ምን ነው አልክ? ምን አስወጣ? የኔ ለቅጥር ህይወት ያለኝ አስተሳሰብ እንዴት መሰለሽ? በሁለት መንገድ ሰው ወደ ቢዝነሱ ዓለም መግባት ይችላል ብዬ አስባለሁ። አንደኛው መንገድ መግባት የሚፈልግበት ቢዝነስ ላይ ካሉ ሰዎች መማር ነው። የምንማረው ደግሞ አክቹዋሊ ተቀጥረን በመስራት ነው። የራሱ ፕሮዳክሽን ካምፓኒ መክፈት የሚፈልግ ሰው መጀመሪያ የሆነ ፕሮዳክሽን ካምፓኒ ውስጥ ፎቶግራፈር ነው ሊገባ ይችላል። ስራውን አይቶ ተምሮ ተቀጥሮ ከዛ የሆነ ሰዓት ላይ በቂ እውቀት ሲኖረው እና በቂ ሪሶርስ፣ በቂ ኮኔክሽን ሲኖረው የራሱን ቢዝነስ ዴቨሎፕ ሊያደርግ ይችላል። ካልሆነ ግን መጀመሪያውኑ ሪሶርስ ሰብስቦ መስራት የሚችሉ ሰዎችን አንድ ላይ አድርጎ በሉ ስሩ
ብሎ ቢዝነስ ቢልድ ማድረግ ይቻላል። እኔ በሉ ስሩ ማለት አልችልም። ያለኝ አማራጭ የሆነ ቢዝነስ ውስጥ ገብቶ መማር ነበርና በዛ 1 ወር ከ15 ቀን ጊዜ ውስጥ ያደረኩት ነገር ምንድነው ያ ቢዝነስ እንዴት ነው የሚሰራው የሚለው ኢን ኤንድ አውት ማጥናት ነበር። በቂ ነበር። ከስተመር ሬት ነው የሚያገኙት በጣም በቂ ነበር የሚገርምሽ because ያን ያህል ሂውጅ የሚባል ቢዝነስ አለው ማለት የዛኔ የገባሁት አነስተኛ የሚባል ህትመት ቤት ነው። ሶ ከስተመር ሬት ነው የሚመጣው ማሽኑ ጋር የት ነው የሚያሳትሙት ዲዛይን እንዴት ነው የሚሰራው እኔም ማቃት ያቺ ቤት ውስጥ እየተለማመድኳት ዕውቀትና እዛ መጥቼ ስሰራ ያገኘሁት ነገር ኮምፕሊትሊ ዲፈረንት። አንድ ወር ሙሉ ትምህርት ላይ ነበርኩ ማለት እችላለሁ እኔ። ከዛ በኋላ በዛ 15 ቀን ኤክስፐሪመንት ማድረግ ጀመርኩ። የተወሰነ ነገር መሞከር እዛ ሆኜ ፕሮዳክቶች ለመሸጥ ሞከርኩ ምናምን በቃ ቢዝነሱን አንደርስታንድ አድርጌዋለሁ። በጊዜው በነበረኝ አንደርስታንዲንግ ሌቭል ሙሉ ለሙሉ ላውቀው አልችልም። በቆይ ኑሮ የሚገቡ ነገሮች አሉ ወይ ደፍነትሊ ምንም ጥያቄ የለውም። በጊዜው ግን አይ በቃኝ እስከዚህ ድረስ ካወቅኩት አትሊስት ለመጀመር ለመጀመር ይበቃኛል ብዬ በድፍረት ነው የወጣሁት እንጂ የሚገርም ስራ ማግኝቼ የሆነ ነገርም ሰራለሁ ብዬም አልነበረም ስወጣ። ያ እና የኔ የቅጥር ኤክስፒሪየንስ ያቺ ነች። ከዛ በኋላ ዩኒቨርሲቲ ከተመለስኩ በኋላ ደግሞ ሌላ እንደዚህ አድቨርታይዚንግ ካምፓኒ ሪሞትሊ ያሰራኝ ነበር። ኢቨንቶች ምናምን ሰራ ነበር አዳማ እያለሁ። ሶ ይሄ ኢንሃውስ ኦፊስ ውስጥ ያለች ቅጥር ግን ያቺ በጣም አጭር የምትባል ጊዜ ነች። ሶ ከዛ ዳይሬክትሊ ወጣው። ስወጣ ሶሻል ሚዲያ ማርኬቲንግ ዲጂታል ማርኬቲንግ ስለሚባል ነገር ሰምቻለሁ። የተወሰኑ ቪዲዮዎች አይቻለሁ። ምን እንደሆነም አንደርስታንዲንግ የለኝም በደንብ ግን መስራት እንደምችል ልቤ ያምናል። እውነቴን ነው የምልሽ ከቤት ብር መቀበል አቁሜያለሁኝ። ምክንያቱም እየሰራሁ ነው አዛጋ የሆነች ስራ የሆነች ገቢ እያገኘሁ ነው። ስለዚህ ወጣሁ በቃ ጨርሰው ጊዜውን ብርን ጨምርልህ ብለውኝ አይ በቃ ይብኝ ወጣሁ። የሆነ ጊዜ ወዴት እየሄድኩ እንደሆነ አላውቅም ብቻ ባስ ውስጥ ነበርኩኝ እና የሆነ ትምህርት ቤት መገናኛ አካባቢ ያለ ትምህርት ቤት ግራፊክ ዲዛይን የሚያስተምር ደወለና ሰውየው ኮሚኒኬት አደረገኝ። ግራፊክ ዲዛይን ትሰራለህ አይደል? አዎ። ኦኬ አስተማሪ ወጥቶብናል ማስተማር ትችላለህ ያለኝ። እንዴ በደንብ ነው የምችለው አልኩት። ያስተምሬ አላውቅም ከዛ በፊት። እሺ አለኝ። መቼ ትመጣለህ? አሁን አልኩት። ወዴት እየሄድኩ እራሱ እንደሆነ አላውቅም። ታክሲ ይዤ መገናኛ እየሄድኩ ሰውየውን አገኘሁት። አሳየኝ እንዴት እንደሚሰራ ማስተማር የምችል መስሎ ተሰማኝ። ማታ ገብቼ አውትላይን ምናምን ድራፍት አደረኩ አዘጋጀሁኝ። ተማሪዎች ተቀበልኩ። ፕራይቬት 4-5 ክላይንቶች ተማሪዎች እየወሰድን ማስተማር ጀመርኩኝ። በዛ መንገድ አይ ቲንክ 2 ወር 3 ወር አካባቢ ሰርቻለሁ። ኢቭን ዩኒቨርሲቲም ከሄድኩ በኋላ የተመላለስኩኝ አስተምሬያለሁኝ። እዛው ውስጥ ሆኜ ግን ስቲል ፍላጎት ያለው እዚህ ዲጂታል ዓለም ላይ መግባት ነበር። ዲጂታል ማርኬቲንግ ላይ በጣም ፍላጎቱ ነበር። የኮንቴንት የምሰራ ነበርና ለዛ ክላይንት ኦፈር አደረኩለት። ልስራለህ ብዬ ፌስቡክ አለ ልስራለህ አልኩት። የወደስ ስለነበረ እና ያው የልጅ ፊት ምን ያለ የሚታመን ስራ አሻለኝ። very honest honest ፊት ነበር እና እስኪ ሞክረው እሺ ስራው አለኝ። ሁሉንም ስህተት ሰራሁ። ሁሉንም ስህተት አንድ ፌስቡክ አድቨርታይዚንግ ለመስራት የሚያስብ ሰው የሚያስበው ስህተት በሙሉ ሰራሁ። ሁሉንም አንድ ሰው ላይ በጣም ታጋሽ እግዚአብሔር ይስጠው በጣም ታጋሽ ሰው ነበረ። ብዙም ሳይቆጣኝ በጣም ሞራሌን ሳይገለው በቃ ይብቃን ይሄ ነገር ይቅርብናል። ካዳማ መመላለሱም ስላልቻልኩ በቃ ክላስም መቀጠል አልቻልኩም መስጠቱ። ስለዚህ ወደ አዳማ መመለስ ነበረብኝ። አዳማ ተመለስኩኝ። ዩኒቨርሲቲ ገባው። አሁን የሆነች ገንዘብ ቀምሻለሁ። የሆነች ነገር በወር 10-20 ሺህ እሰራ ነበረ በጊዜው እና እንዴት ነው ይችን ነገር አይቼ ዩኒቨርሲቲ የምገባው? በጣም በቃ ትልቅ ኤግዚስተንሻል ክራይሲስ ውስጥ ነው የገባው። አልጨረስክም ማለት ነው በዚህ ሰዓት? ግራጁዌት አላረክም? 3ኛ ዓመት ላይ 3ኛ ዓመት ግማሽ ላይ ነበርኩኝ ኮቪድ ሲመጣና ሰውየው ጋር ተነጋግረን ይብቃ ካለኝ በኋላ ዩኒቨርሲቲ እስኪጠሩን ጊዜ ድረስ ሌላ ክላይንት እየፈለግኩ ነበር እና አንድ ሬስቶራንት አገኘው። ጥሩ አሁን በጣም ጥሩ ወዳጅ ይሆናል። የዛኔ ያሰራኝ የነበረ ሰውዬና እሱ የመጀመሪያ ክላይንት የሆነ ሶሻል ሚዲያ ማርኬቲንግ እና በቃ ለራሴ ቃል ገባው እኔ የማቀውን ነገር በሙሉ ለዚህ ሰው እየሰጠዋለሁ። ቀንም ሌትም ነው የምሰራለት። በወር 3,000 ብር ነው የሚከፍለኝ። ቀንም ሌትም ነው የምሰራው አላርፍም ብዬ ለራሴ ቃል ገባው። ቀን እሱ ጋር ሄዳለሁ። እኔ ማርኬተር ነኝ። እንዳስተናጋጅ ኦልሞስት ሙሉ ቀን እዛ ቤት ውላለሁ። እንዴት ከስተመር እንደሚያናግሩ ሳይ ምግቡ እንዴት እንደሚወጣ ስቀርጽ ማስታወቂያ ሳዘጋጅ ኢንፍሉዌንሰር ሳመጣ ረጅም ሰዓት አሳልፋለሁ እዛ። ማታ ገባና ደግሞ ያን የሰራሁትን ኤዲት ሳደርግ ምናምን አመሻለሁ። 6 ሰዓት ላይ ይደውልኛል ክላይንቱ። በጣም ታጋሽ ነበረ። በጣም ጥሩ ሰው ነበረ። እኔም እድሉ ሰጠኝ እንድማርበት። ሰው በዛ ውስጥ እያደኩ መጣሁ። የሆነ ሰዓት ላይ የምንሰራቸው ማስታወቂያዎች ውጤት ማምጣት ጀመሩ። የሆነ ጊዜ አረ በቃ ነገ ማስታወቂያ ፖስት እንዳታደርግ ሰው ይበዛል ምናምን መባል ጀመርኩና በጣም ደስ አለኝ። ያቺ ኮንፊደንስ ሰጠኝ። ሌላ 2 ክላይንት ምናምን እየጨመርኩኝ በቃ ጥሩ ቅድም ያልኩሽን 10-20 በወር ሜክ ማድረግ ጀመርኩ። በዚህ ጊዜ ነው ዩኒቨርሲቲ የተጠራው። አሁን እንዴት ልመለስ?
ተመልሶ እዛ ህይወት ውስጥ መሄድ ከዜሮ መጀመር በጣም ከበደኝ። ቤት አማከርኳቸው ምናምን በቃ ይሄ አንተ ውሳኔ ነው አሉኝ። ሶስተኛ መደርሼ ድሮፕ አውት ማድረግ የሚባለው ነገር ላረገው ይችል ነበረ፣ ግን ለቤተሰብ ምን ያህል ቫልዩ እንዳለው ምናልባት አሁን ቢሆን ድሮፕ አውት የማድረግ ይመስለኛል አሁን ባለኝ ሜንታሊቲ። በጊዜው ግን በቃ እነሱንም ዲስአፖይንት መመረቅ ማለት በጣም መመረቅ ማለት ትልቅ ነገር ነው። ግን የሚገርምሽ እነግርሻለሁ ታሪኩን በኋላ። ግን ቢግ ዲል አልሆነ መመረቅ ምንም በቃ ዲሳይድ አደረኩኝ ልግባ ብዬ። ግን ምናልባት ይህን አሁን የሚያዳምጥ ሜቢ ወጣቶች ምናምን በኔ ኦርድ ቲኔጅ ላይ ያሉ ሲኖሩ ድሮፕ አውት ማድረግ ትክክለኛ ኦፕሽን ሊመስል ይችላል በጊዜው። ግን እኔ በእውነት እግዚአብሔር ነው የዛኔ ያመራኝ እንጂ ድሮፕ አውት ባረግ ኖሮ ምናልባት ነገሮች ጥሩ ሊሆኑ ይችሉ ነበር። አዎ፣ ግን አሁን እንዳሉት አይሆንም ነበር። ከዚህ የተሻለ ሊሆን ይችላል። አዎ፣ ላይክ who cares ከዚህ የተሻለ ለሆነው ነገር ለማናውቀው የተሻለ ነገር መመረቅ አድ ያደረገው ቫሉ አለ። መመረቄ ብቻ ሳይሆን ዩኒቨርሲቲ መግባቴ እዛ ኢንቫይሮንመንት ውስጥ ተመልሼ ስገባ በፊት የነበርኩበትን ነገር አየሁት። ሰዎች እንደ ድሮ ነው ትሪት የሚያደርጉኝ። ያ በፊት ያውቁት የነበረው ልጅ እኔ ኮምፕሊትሊ ሌላ ሰው ሆኜ ነው የመጣሁት በ6 ወር ጊዜ ውስጥ እና መቋቋም አቃተኝ። ሊትራሊ ከበደኝ። አንድ ሴሚስተር መቆየት። ሊትሬቸር ኦፊስ ነበረ። እዛ ኦፊስ ውስጥ ስልጣን ነበረኝ እኔ። ሶ ሊትሬቸር በሳምንቱ 2 ቀን ነው የምንገናኘው፣ ኦፊሱን የምንጠቀምበት። ሌላውን ቀን እኔ ነበርኩ የምሰራበት። ጠዋት እንደ ቢሮ ሰራተኛ ከዶርም እወጣለሁ፣ ቢሮ ገባለሁ። ክላስ ካለ ክላስ ሄዳለሁ፣ ክላስ ከሌለ እዛው ነው ሙሉ ቀን የማሳልፈው ስሰራ፣ ራሴን አፕዴት ሳደርግ ስማር። እና በዚህ ውስጥ በጣም ብዙ ሰው አይዞሌት እያደረኩ መጣሁ። በፊት ማአት የጓደኛ ሰርክል ነበር የነበረኝ። ቀስ እያልኩኝ ከነሱ እየወጣሁ እንደዛም ነው። ግን ሬዚስታንሱ በጣም ስለከበደኝ በቃ የሆነች ገንዘብ ሲይዝ ከዩኒቨርሲቲ ተከራይቼ ወጣሁ። 3 ወር ክፈል አለች ሴትዮዋ እና የ3 ወር መክፈል አልነበረኝ እና ዩኒቨርሲቲ ተማሪ ነኝ። 1 ወር ልኖር መክፈል ካቃተኝ ወደ ግቢ እመለሳለሁ አልኳት። ከዛ አየችኝና አጌን ያቺን ነው ሰንትፌስ ሰራች። በቃ ጥሩ ልጅ ይመስላል ልጆችም ስላሏት በቃ ጥሩ ልጅ ይመስላል ግባ አለችኝ። ገባሁና የመጀመሪያ ወር ላይ ለ3 ወር ኪራይ የሚሆን ገንዘብ ሰራው። ወዲያው ነው የከፈልኳት። በጣም ደስ አላት ሴትዮዋ። ከዛ ቀጠልኩኝ እዛች ቤት ከአሮጌ ተራ ሄጄ አንድ ጠረጴዛ እና ወንበር አደረኩኝ። ያቺ ጠረጴዛ እስካሁን ድረስ አለች፣ ቪዲዮ ሰራባታለሁ። ታሪከኛ ጠረጴዛ ላይ እሷ ላይ ወንበር ገዛው። ከዛ የመጀመሪያ የገዛሁት እሱ ነበረ። የሆነች ፎጣ የምታክል ፍራሽ ገዛሁ። እዛች ተኛለሁ፣ እዛች ይሰራል፣ እዚህ ተኛለሁ፣ እዚህ ይሰራል። ሲምፕል አይደል? ሩቲኑ ያ ነበረ። ያ ጊዜ እንደ አዲስ ላይክ ብቻን መኖር፣ ኦርጋናይዝድ መሆን፣ የራስን ሪስፖንሲቢሊቲ መውሰድ። ምግብ የሚሰራ የለም። አሁን ራስን ቴኬር ማድረግ ያስፈልጋል። ሊትራሊ በራስ ብቻ መቆም ያስፈራ ነበር እና ቴስት አደረኩት በደንብ እያየሁት መጣሁ ምናምን። እግዚአብሔር ይመስገን እኛ ስንቆርጥ የገባኝ ነገር እኛ በቃ አይ ከዚህ በኋላ ይሄን ነገር አልለቀውም ብለን አክቹሊ ስንቆርጥና ኮሚትር ስንሆን ፈጣሪ መንገድ ያዘጋጃል። ሁሌ ነው የማየው የሆነ ነገሩ ስክት ይላሉ እየመጡ የሚጠብቁት የኛን ዲሲዥን ነው። ግን አይ በቃ ከዚህ በኋላ ምናምን የሚል ዲሲዥን አይደለም። የእውነት ከውስጥ ቆራጥ መሆንና ምንም ነገር ቢሆን አድርገዋለሁ። የዛኔ መንገዶች ሲስተካከሉ ነው ያየሁት በእኔ ህይወት ኤክስፒሪየንስ። በቃ መቁረጥን የመሰለ መወሰንን የመሰለ ነገር የለምና ሙቫውት አድርጌ ስወጣ ተበላሁ ብዬ ነበር። አልተበላሁም እግዚአብሔር ይመስገን። ከዛ በኋላ ቢሮ መከራየት ፈለግኩ። ቢሮ ስከራይ ብዙ ብር ያስፈልገኝ ነበር። መከራየት እንደምፈልግ አውቃለሁ። ያን ገንዘብ ለማግኘት ስሯሯጥ ያልጠበኩት ነገር ሀፕን አድርጎ የሆነ 50 ሺህ ብር ሰራሁ። ያችን 50 ሺህ ብር ወዲያው ሄጄ የቢሮ ዕቃ ኪራይ ምናምን ከፍሎ ይገባ ገቢዎች መጡና ግምት ሊያወጡ ይዘን አይ ቲንክ ግንቦት መጨረሻ አካባቢ ላይ ነበረ ቢሮ የተከራየ ነውና ይመጣሉ። እኛ ደረሰኝ የለንም፣ ክላይንት የለንም፣ የምን ደረሰኝ ብለን ነው ቢሮ የተከራየ ነው፣ የሚከፍለንም የለምና ምንድነው የምትሰሩት አሉ። ማስታወቂያ አላቸው። ፕሮሚስ ያደረጉልኝ ክላይንቶች ነበሩ ስራ እናሰራለን ብሎ በእምነት ነው ዝም ብዬ የገባሁበት። መጡና ሊገምቱ ሲያዩ እንዲህ የሆኑ ኩርሲዎች ናቸው ቢሮ ውስጥ ያሉት፣ ምንም ነገር የለም። ትሰራላችሁ ግን ምን ልሰሩ ነው? ተማሪዎች ነን እንደዚህ ዩኒቨርሲቲ ጊዜ ከምናጠፋ ብለን እዚህ ሰዎች ነበሩ አብረው ፓርትነርስ። አረ የለም እኔና አንድ ጓደኛዬ ነው። እሱ ደግሞ ዩኒቨርሲቲ ተማሪ አይደለም፣ አዳማ ነው፣ የአዳማ ልጅ ነው፣ እዛው አካባቢ ነው ያለው። ይረዳኝ ነበረ፣ ብቻዬን ነበርኩኝ እና እንደዛ አልናቸው። አይ እስኪ በቃ አይዟችሁ በርቱ በርቱ ምናምን ብለው ሳይገምቱ በቀን 50 ብር ምናምን እንደዛ ገምተው ብለን ሄዱ። ሞራሌ ነበር የጎደሉት። በስማ ማለት ይሄን ያልከባድ ነው እንደ ስራ መስራት አልኩኝ። ለምንድን ነው ያዘኑልን? ከዛ እግዚአብሔር ይመስገን እነዛ ፕሮሚስ ያደረጉ ሰዎች በቃላቸው አልተገኙም፣ ስራው አልመጣም። ስለዚህ ምን ፎርስ አደረገኝ? ናው የቤት ኪራይ ለመክፈል ራስ መስራት አለብህ።
ከዛ ያ ትሬሾልድ ነው የቤት ኪራይ ያለብኝ አሁን የቢሮ ኪራይ ጨመርኩኝ አንድ ሰራተኛ ደግሞ አዳርግ ያለው ሪሞት ጭራሽ አሁን ኢንካም መጨመር አለበት ሪስፖንሲቢሊቲ ሲጨምር ስራውም ይጨምራል ከዛ ኢንካሙም እያደገ ይመጣል እውነት አላሳፈረኝም እንደዛ እየሆንን በቃ በደንብ እንትን ውስጥ ገብተን እንቅስቃሴ ውስጥ ገብተን የዛኔ አድቨርታይዚንግ ነበረን ሰራ የነበረው ፌስቡክ ጋር ነበረን ሰራ የነበረውና በጣም ብዙ ክላይንቶች ጋር መስራት ጀመሩ ሀሪፍ ሞሽን ውስጥ ስገባ እነዛ ፕሮሚስ ያደረጉልኝ ክላይንቶች ስራቸውን ይዘው መጡ አሁን የምትመጡት ተቀበልኩ በቃ ንግድ ፍቃድ ማነው ደረሰ የታተመ ምናምን ወደ ስራ ገባን 5ኛ ዓመት ሙሉውን በስራ ነው ያሳለፍኩት ዩኒቨርሲቲ የገባሁባቸው ቀናቶች በጣም ነው የሚቆጠሩት ግን እንደዛ ሙሉ እግዚአብሔር ይመስገን በጥሩ ውጤት ተመረኩኝ በቃ እሱ ሲያልቅ ለዛ ነው ግራጁዌሽኑ ግን ተጠበቅነው አልሆነም ያልኩሽ በጣም ትልቅ ኢቨንት ይሆናል ብዬ ኤክስፔክት አድርጌ ነበርና የግራጁዌሽን ቀን ስራ ነበረኝ ሶስት ጓደኛሞች ነን ሶስታችንም ስራ ነበረን እነሱ ከአዲስ አበባ እየመጡ ነበረ እና ተደዋውለን ምንድነው የምናደርገው ነገር ለምን አይቀርብንም አልተባባልና ትንሽ ፑሽ አደረጉን ሌሎች ጓደኞቻችን እኛን ለማስመረቅ እንመጣለን ብለው ስለነበር እኛ እናንተን ብለን መተን ከቀራችሁ ጋር ጋዋን ምናምን ፈልገን ገባን የዛን ቀን ፎቶ ተነሳን ምንም ሴሬሞኒውን እንትን ገብተን ፓርቲሲፔት አደረግን ምናምን ወጣን ምንም የተለየ የሆነ የበለጠውን ነገር ቀምሳል አንተ አዎ ተንቀሽቀሽ ግን ቸኩያለሁ የእውነት በሚቀጥለው ቀን ወደ ቢሮ እስክገባ ቸኩያለሁ ስራ አለብኝ እነሱም እንደዛ ነበሩ ጓደኞቼም እና ሄደን በቃ ስጋ ቤት ሄደን ምሳ በላን የመጡትን ሰዎች በሙሉ ተገባበዝን እነሱም ይቻላልናቸው በሚቀጥለው ቀን ወደ ስራ ገባና ከእንትን በኋላ ከግራጁዌሽን በኋላ ግን ስፒዱን በጣም ነው የጨመርኩት በቀን እንሰራውን ሰዓት ኤቭሪቲንግ ነው የጨመረው ኢቭን ላይክ ዩቲዩብ ላይ ራሱ የዛኔ ትዝ ይለኛል 30 ምናምን ሺህ እንደዛ አካባቢ ነበር ሰብስክራይበር ነበር 30 ሺህ 40 ሺህ አካባቢ ግራጁዌት ካደረኩኝ በአንድ አመት ጊዜ ውስጥ ነው የሰብስክራይበር ቁጥር ወደ 200 ምናምን ሺህ የደረሰው በኃይል ነበር ስንሰራ የነበረውና ዩኒቨርሲቲ መመለሱ አፓረንትሊ ጥሩ ነገር ሆነ እግዚአብሔር ይመስገን ሁሉ ለበጎ በጣም ሁሉም ለበጎ ነው በራሱ ምክንያት ነው የሚፈጠረው በጣም አሪፍ ሶ ዮናይል አድቨርታይዚንግ ካምፓኒ እንዴት ተመሰረተ ዮናይል የመጀመሪያዋ የዛኔ ከዩኒቨርሲቲ ሙቫት አድርጌ ቤቴ ውስጥ ስጀምር አሁን ማስተዋቂያ ልሰራ ነው ለክላይንቶች እና ኤጀንሲ ሊኖረኝ ይገባል ማን ብዬ ስም ልስተዋልኩ የሆነ ስሞችን ጫርጫር አደረኩና አማከርኳቸው ሲስተር አማከርኳት አንድ ደግሞ ሜንቶር የሚያደርገኝ ሰው ነበር በጊዜው እሱን አማከርኩት ምናምን በቃ ዮናይል ስም አማረኝ በጣም ሲምፕል ነው የኔ ስም ኢኒሻልስ እና የእናቴ ስም ነው መጨረሻው ናይል አባይነሽ ነው ማይማም ስሟ በቃ ዮናስ እና ዮናይል ታትስ እንደዛ አድርጎ ሲምፕሊ የተጀመረው አድቨርታይዚንግ የዛኔ በቃ ሙሉ ለሙሉ የምሰራው ዲጂታል ማርኬቲንግ ላይ ፌስቡክ አድቨርታይዚንግ ብቻ ነበር ከዛ በኋላ ኦፊስ ከተቀራዩ በኋላ እነዛ ፕሮሚስ ያደረጉልኝ ሰዎች ኢቨንት አሰሩኝ ቢቲኤል የምንለው ማለት ነው ቢቲኤል ኢቨንት የዛኔ ከካናል ፕላስ የዲኤስቲቪ የሳፋሪኮም ምናምን የኢትዮ ቴሌኮም ፕሮጀክቶች መምጣት ጀመሩ እነሱን ቴኬር ማድረግ ጀመርን በዮናይል ማለት ነው እያደገ መጣ ከዛ ወደ አዲስ አበባ ከአመት ከምናምን በፊት ደግሞ ስመጣ ወደዚህ ራሱን የቻለ ሌላ ዩናይል ትሬዲንግ ብላ ሌላ ካምፓኒ አድርገን ደግሞ ትንሽ ሰፋ አደረግነው ወደ 30 ምናምን ኤምፕሎይስ ነበሩት አሁን ላይ ትንሽ ዳውን ሳይዝ አድርገን 25-26 አካባቢ ሰው አለ እንደዛ ነው የተጀመረው ኦኬ በጣም አሪፍ ዲጂታል ማርኬቲንግ ምንድን ነው ሶ ዲጂታል ማርኬቲንግ ዋና ቶፒኩ ማርኬቲንግ ሆኖ ማርኬቲንግ ማለት በአንድም በሌላ መንገድ አምራችን ወይም አገልግሎት የሚሰጥን ሰው ከከስተመሩ ጋር ማገናኘት ነው ሽያጭ ቀጣዩ ስቴፕ ነው ማርኬቲንግ መሸጥ አይደለም ስራው ማርኬቲንግ ማገናኘት ነው ሁለቱም ሰዎች በማስተዋወቂያም ሊገናኙ ይችላሉ ፎር ፍሪም ሊገናኙ ይችላሉ የማርኬቲንግ አክቲቪቲዎች በሙሉ አዌርነስ ክሬት የሚደረግባቸው ብራንድ እና ከስተመር የሚገናኙባቸው አክቲቪቲዎች ናቸው ይሄን የማድረግ ስራ ነው ዲጂታል ማርኬቲንግ ዲጂታል ያደረገው ምንድነው ዲጂታል ነገሮች ላይ ነው የሚከናወነው ስልክ ላይ ነው የሚከናወነው ታብሌት ላይ ፒሲ ላይ በአጠቃላይ ኢንተርኔት ላይ የሚከናወን ማርኬቲንግ ከሆነ ዲጂታል ማርኬቲንግ ይለዋል ማርኬቲንግ ከድሮም ነበረ ለምሳሌ ድሮ ገበያ ውስጥ እየዞሩ የሚሸጡ ሰዎች አሉ ራይት የተዘዋወሩ የሚያስተዋውቁ ሰዎች አሉ ማርኬቲንግ ፊዚካሊ እንትናቸውን አይደል ሰርቪሳቸውን ያስተዋውቁ ይችላሉ ሱቅ ላይ ባነር መስቀል ምንድነው እንደዚህ ማርኬቲንግ ከድሮም ነበረ ማርኬቲንግ ዳይሬክት ማርኬቲንግ ይሉታል እኛ ሀገር ላይ እንኳን ብዙ አልነበር ዳይሬክት ማርኬቲንግ ደግሞ በፊት በፖስታ ይላክ ነበር ማስተዋወቂያ ፖስታ የተደረገ ይላካል ምንድነው ያ it's a marketing everything ከስተመሩ ወይም ደግሞ ፖቴንሻሊ ሊገዛው የሚችል ሰው ያንን ፕሮዳክት ስለ ፕሮዳክቱ እንዲሰማ ማድረግ የማርኬቲንግ አክቲቪቲ ነው አብዛኞቹ የሚዘጋጁ ኢቨንቶች ምናምን ለምሳሌ አሁን ባዛር ምን
አዎ ከስተመሩ የሆኑ ፕሮዳክቶች እንዲገዛ ታስበው ነው የሚዘጋጀው ግን የማርኬቲንግ አክቲቪቲዎች ናቸው መንግስት ከፍተኛ የሆነ ማርኬቲንግ አክቲቪቲ ይሰራል ኤቭሪ አስፔክት ላይ ኤቭሪ ሴክተር ላይ ያለ ካምፓኒ በሙሉ one way or the other ኮሚኒኬሽን እና ማርኬቲንግ ይሰራል ምን ጥያቄ የለውም ይሄንን ስራ ዲጂታላይዝ ማድረግ ስናደርገው ዲጂታል ማርኬቲንግ ይሆናል አሁን ላይ እሱ ዶሚኔት እያደረገ ነው ትላልቅ የፖለቲካ ምርጫዎች አሁን ላይ እያሸነፉ ያሉት በዲጂታል ነው ባለፈው የአሜሪካን ምርጫ የታችሁታል ያስባለሁ እዛ ላይ ፉክክሩ የነበረው ቲክቶክ እና ዩቲዩብ ላይ ነበረ ትራምፕን የሚያክል ሰው የዞረ ከሆኑ ቲኔጀሮች ጋር ቪዲዮ ይሰራበት የነበረበት ምክንያት it's a marketing effect ግን አውቀውታል ዲጂታሊ ምን ያህል ፓወርፉል እንደሆነ አሁን ኤቭሪዋን ስልኩ ላይ ነው በአቬሬጅ አንድ ሰው እኮ በቀን 3 ሰዓት ነው ስልኩ ላይ ያጠፋል የሚባለው 3 ሰዓት ስልሽ 3 ብዙ ነው ባይ ዘ ወይ 3 ሰዓት ያለምንም ፐርፐስ ሶሻል ሚዲያ ላይ የሆነ ኮንቴንቶችን ኮንሱም እያደረገ ይቆያል this never happened በሂውመን ኔቸር exactly አንድ ሰው ለ3 ሰዓት ያህል ገበያ ሄዶ ያውቃል because literally ሶሻል ሚዲያ ገበያ ነው እውነትህን ነው ገበያ የሚካሄደው ሐሙስ ይባላሉ ከተሞቹ ሐሙስ ገበያ የሚካሄድባቸው ቅዳሜ ገበያ ምናልባት እሁድ ለሆኑ ሰዓቶች ነው በቃ ቢዝነሶቹ ተሯሩጠው የዛን ቀን ለማስተዋወቅ የሚሞክሩት አሁን ግን every day exposed ነህ ማለት ነው በዛ መረጃ ገበያ ላይ ነው exposed for 3 hours ለአንዳንድ ሰዎች ደግሞ 6-7 ይረዳችሁ አሜን ስለዚህ ይሄ የፈጠረው ትልቅ ማሲቭ የሆነ ኦፖርቹኒቲ ምንድነው ብራንዶች ቢዝነሶች አሁን ላይ አመጣጡን ካወቁበት because በፊት ገበያ ላይ ሄዶ እንደማስተዋወቅ ወይ ሜንስትሪም ቲቪ ላይ ሬዲዮ ላይ ሄዶ እንደማስተዋወቅ አይነት ማስተዋወቂያ አሁን ዲጂታል ላይ ይሰራል ሰው ለራሱ ፐርፐስ ሲለው ሶሻል ሚዲያ ላይ የሚገባው እንጂ ማስተዋወቂያ ኮንሱም ለማድረግ አይደለም ስለዚህ ብራንዶቹ ራሳቸውን የሚያስቀምጡበት ብራንድ ፖዚሽኒንጉ እንለዋለን ብራንድ ፖዚሽኒንጋቸው ማተር ያደርጋል ይታያሉ ወይስ አይታዩም የሚለውን ማለት ነው ምሳሌ ልንገርሽ አሁን የሶሻል ሚዲያ አልጎሪዝሞቹ በፊት የነበረው ምንድነው የሆኑ ሰዎች ማስተዋወቂያ ሊሆን ይችላል ኮንቴንት ሊሆን ይችላል ሶሻል ሚዲያ ላይ ፖስት ያደርጋሉ በፊት አሁን ፌስቡክ ላይ የምታስታውሽ ከሆነ ፖስታቸው ይመጣልን ፎሎ ያደረግናቸው ሰዎች ብቻ ነበሩ ፎሎ ካላደረኩሽ ጓደኛ ካላደረኩሽ አንቺ ነገር አይመጣልኝም በፍጹም አንድ እሱ ሁለተኛ ደግሞ ፌስቡክ ላይ ስንገባ ከላይ የሚመጡልን እንትን ላይክ ወርታች የወረድን በሄደን ቁጥር ወደ ኋላ ነው የሚወስደን ለምሳሌ ስንገባ ከአንድ ደቂቃ በፊት ፖስት የተደረገ ልናገኝ እንችላለን እያልን የትናንት ጋር እንደርሳለን ይሄን አይቼዋለሁ ከዚህ ታች ያለውን አይቼዋለሁ ብለን እናቆማለን ልክ መጽሐፍ እንደመግለጥ ነበር ይዛን የነበረው አሁን ሙሉ ለሙሉ አልጎሪዝሙ ሼፕ ተደርጓል የፌስቡክም ሁሉም የሶሻል ሚዲያዎች አሁን ላይ አልጎሪዝማቸው ኢንተረስት ቤዝድ ነው ኢንተረስት ቤዝድ ምን ማለት ነው አንቺ ማየት የምትፈልጊውን የሚመችሽን ነገር ብቻ ነው የምታየው እኔ የሚመቸኝ ነገር ብቻ ነው የማየው ያንቺ ቲክቶክ እና የኔ ቲክቶክ ኮምፕሊትሊ ተመሳሳይ ሊሆን አይችልም በፍጹም የሆኑ ሰዎችን ኮመል ልናገኝ እንችላለን ወይ አዎ ግን አልጎሪዝሙ ዋና ስራው ሰዎችን ማጥራትና ሞዴል ማድረግ ነው ምንድነው የሚፈልጉት እነማን ጋር ነው ሃንጋውት የሚያደርጉት አንድ ሶሻል ዳይላማ የሚል ዶክመንተሪ ያለ እዚህ ነገር ላይ ተሰራ ቤዚክሊ ሞዴል ነው ክሬት እያደረጉ ያሉት ሞዴል ክሬት የሚያደርጉበት ምክንያት the next decision የዮናስ ምን ሊሆን ይችላል የሚለውን accurately predict ማድረግ ስለሚፈልጉ ነው ምን አይነት ማስታወቂያ የምሰጠው ይገዛል ምክንያቱም ብራውዝ ከምታረጋው ነገር ተነስቶ ብራውዝ ከማረጋው ነገር ተነስቶ ከሰርች ሂስትሪ ተነስቶ ላይክ ከማረጋቸው ፖስቶች ኢቭን ቪዲዮ ላይ የሆነ ቪዲዮ እያየው ከሆነ ቲክቶክ ላይ ብዙ ያቀም አሁን ይሄን ለምን ያህል ሰከንድ ቪዲዮ እንዳየ ነው አልጎሪዝሙ ያቀም ያችን ያጠናል ምን ያህል እንደደገም ነው ሴቭ ያደረግናቸው ቪዲዮዎች በሙሉ ሰው አሁን ለራሱ ፐርፐዝ ብሎ ሴቭ የሚያደርገው ነው ይመስላል ነው አልጎሪዝም ሰዳታ አይደል it's a data አሁን ሶሻል ሚዲያ ፍሪ ነው አዎ ሶሻል ሚዲያ ፍሪ ነው ግን ቴክኒካሊ ፍሪ አይደለም it's not free yes like ፍሪ አይደለም I mean like ሶሻል ሚዲያ ላይ እንደሚሰራ ሰው ይሄን ማለት አይደለም ይችላል ግን ሶሻል ላይፋችን ነው ኮስቱ አቴንሽን ስፓናችን ነው ኮስቱ you know ከሰው ጋር መነጋገር አለመቻል ነው ኮስቱ ለብዙ ችግሮቻችን እንደ መፍትሄ ሶሻል ሚዲያ መቁጠር ዲፕሬሽን እነዚህ ሁሉ ነገሮች ናቸው ኮስቱ ምክንያቱም እንዴት የሰው ልጅ በቀን ለ3 ሰዓት ለ4 ሰዓት ያህል ቦምባርድ ይሆናል እኔ እውነት አንድ ሰው ቀኑ ሙሉ ኢመርጀንሲ ይሄ ምንድነው ተኩስ መረጃ ምናምን ኮንሱም ሲያደርግ መዋል አለበት ይላል ወራዴ ነው እኔ አይምሯቸው እንዴት እንደምሰራ ሊግራ ነው ይገባል በዚህ ገብቶ የዚህ ቦታ በዚህ ፈንድቶ የመረጃ ፓንደሚክ እኔ ሰው በዚህ ደረጃ ቦምባርድ መሆን አለበት ይላል ኮስት እያደረገ ነው በጣም እና ወደዚህ የመጣሁት ከምን ተነስቼ ነው ያ የሆነበት ምክንያት ኢንተረስት ቤዝድ ነው እኛን ሞዴል እያደረጉን እያጠኑ ነው የሚሄዱት
ጥሩ ነው በሆነ መንገድ ምክንያቱም ለአንቺ ይመጣልሽ ኮንቴንት እና ለእኔ ይመጣልኝ ኮንቴንት ተመሳሳይ መሆን አይጠበቅበትም not necessarily እንደዛ ቢሆን ሶሻል ሚዲያ ቦሪንግ ይሆናል እኔ ጋር የሞዴስ ማስታወቂያ ይመጣ ምንም ጥቅም የለውም ከሰረ ቦሪንግ ሆነ ማለት ነው ስለዚህ በሆነ ወይ ጥሩ ነው የምትፈልገውን ነገር ያመጣል ግን የራሱ ትዊስት አለው ከጀርባ እሱ ምንድነው የምፈልገውን ነገር እየሰጡ አዲክትድ እንደሆነ ያደርጋል ኤቭሪ ታይም ተመልሼ እዛ ጋር እንሄድ ያደርጋል በጣም ይገርማል እኮ ከእያንዳንዱ ቲክቶክ ጀርባ ወደ 10 ምናምን ሳይኮሎጂስት ናቸው ብሬንህ ተጠንቶ ነው እኮ right yes ስክሮል እንኳን ስታረግ አላት እቺ ራሷን የቻለች ቴክኒክ አላት አዲክትድ yes በጣም በብዙ ቢሊየን ዶላር ኢንቨስትመንት ነው የሚያጠኑት የሰውን ሳይኮሎጂ እና ይሄን ያህል ኢፈርት ለምሮ የሚያሳድሩት ብለን ስናስበው ሰው መጠየቅም አለበት አሁን ሌላው በጣም ትልቅ ስቶርም እያመጣ ያለ ነገር AI አይደለም ሰው አሁን ChatGPT ፍሪ ነው በዚህ አጋጣሚ እንደዛ ብሎ የሚያስብ ሰው ካለ ኦፍ ኮርስ ChatGPT ፍሪ ነው ግን ኮስቱ የኛ ኮንሺየስነስ ነው ሰው ኮንሺየስ መሆን አቆመ አስተውሎሽ ከሆነ አላውቅም ለሁሉም ነገር ChatGPT ነው የሆነ ቴክስት ሊጽፍ ከማሰቡ በፊት መጀመሪያ ChatGPT ጋር ምን ታገለ ኢፈርት ገደል ገባ definitely የሆነ ጊዜ ቢነጠቅ ይሄንን ቱል በስነ ስርዓት ኢሜል መጻፍ የማይችል ሰው እየመጣ ነው አሁን ላይ በስነ ስርዓት አፕላይ ማድረግ የማይችል ይሰራል ሁሉንም ፔፐር ይሰራል ምን ለምን ብለህ ትለፋለህ የድሮ ሰው ቆፍሮ እኮ ነው አይደለ አይፈልግም ስለዚህ ወጣቱን more of ይሄ ሾርት ከትስ ወደ መፈለግ አምሮን ወደ አለመጠቀም ያመራን ነው which is bad because አይምሮአችን መስራት አለበት ሲሰራ ነው እነዚህን ቱሎች መጠቀም ይችላል ቱሎቹ የመጡት ስራን ሪፕሌስ ለማድረግ አይደለም ስራን ለማፋጠን ነው ለማገዝ ነው የመጡት ሰው AI ሪፕሌስ ያደርጋል ምናምን ሲል of course አንዳንዱ ስራ በAI ሪፕሌስ ይደረጋል አሁን በዚህ ምንም እንትን ያስፈልገው አንዳንዱ ስራ በAI ሪፕሌስ ይደረጋል definitely because መብራት ሲመጣ ከገበያ ያስወጣቸው ፋኖስ የሚሰሩ ሰዎች አሉ ምንም ጥያቄ የለውም ግን ከሁሉ ላይ ደግሞ ዳንጀረስ ሲሆን AI የሚጠቀሙ ሰዎች ናቸው እነዚህ ሰዎች ስራቸውን ስቲል ይሰራሉ ግን ደግሞ ለአንዳንድ በጣም አድካሚ ታስኮች AI ይጠቀማሉ and every day ይሄን ነው የምናደርገው የሆኑ አንድ መጽሐፍ ሰተነው ሙሉውን መጽሐፉን ስክሪፕት አድርጎ ይሰጠኛል ስለዚህ ከዛ ላይ የሚፈልገውን ፖይንት ታወጣና ወደ ኮንቴንት መትቀይረዋል ይሄን ለማድረግ በፊት ሊወስድብኝ የሚችለው 2 ሰዓት ነበር እና 30 ደቂቃ ስለዚህ አሁን በፍጥነት ፕሮዲዩስ ማድረግ ቻልኩ ማለት በፍጥነት መሄድ ቻልኩ ግን አይምሮዬን ግን ሪፕሌስ እንዲያደርገው አልፈልግም እኔ AI እንዲያስብልኝ አልፈልግም ሪዝኒንግ የማሰላሰል ችሎታን እንዴት AI ይወስደዋል ይሄ ተከላል በጣም በደንብ ባላንስ ማድረግ ያስፈልጋል በጣም ሶ ከዚህ ጋር ያይዘ ስለ ኦንላይን ቢዝነስ ብታወራይ በጣም ደስ ይለኛል አሁን ብዙ ኦንላይን ቢዝነሶች እንግዲህ ማስታወቂያቸው እየተነገረ ነውና አንዳንድ ጊዜ ግን መጭበርበርም አለና ሌጂቲሜሲው ጥያቄ ውስጥ ነው ሶ ምንድነው እንዴት ሰው ይጠቀመውና በዛው ደግሞ ያይዘ ሌጂቲሜት የምትላቸው ካሉ ሜንሽን ብታረጋቸው unfortunately ኢትዮጵያ ውስጥ ነው ያለው እና ብዙ የኦንላይን ስራ ኦፕሽን የለም አይ ነው በጣም ብዙ ሚስኮንሰፕሽን እንዳለ እዚህ ጉዳይ ላይ በዚህ አጋጣሚም ክሊር ላድርገው ኢትዮጵያ ውስጥ ነው ያለነው ከዓለም በብዙ መንገድ አይዞሌትድ ሆነናል አሁን እየሰሩ ነው ወይ እኛ ለመመለስ አዎ ግን በብዙ መንገድ አይዞሌትድ የሆነች ሀገር ላይ ነው ያለነው ስለዚህ ብዙ ኦንላይን ስራ ኦፕሽን የለም ይሄን ሰው መጀመሪያ አክሴፕት ሊያደርገው ይፈልጋሉ ምን ማለት ነው ለምሳሌ በጣም ኮመን ከሚባሉት የኦንላይን ስራዎች መካከል ምን አይነት ስራዎች እናደርሳለን መሰለሽ ድሮፕ ሺፒንግ የሚባል ስራ አለ አማዞን FBA የሚባል ስራ አለ ፎሬክስ ትሬዲንግ የሚባል ስራ አለ እነ ክሪፕቶ አሉ ከዛ SMM ያለ ሶሻል ሚዲያ ማርኬቲንግ ኮንቴንት ክሬሽን ይኖራል ፔድ አድቨርታይዝመንት በዛ ስር ይካተታል የዲጂታል ማርኬቲንግ ስራዎች በግጥ ሌሎቹ ከስኪል ቤዝ ናቸው ለምሳሌ ፍሪላንስ የተደረገ ኦንላይን የሚሰራ ነገር በሙሉ እሱን እንደ ኦንላይን ስራ እንወሰደውና ቢካዝ ተቀጥሮ የሚሰራበት ስለሚችል እነዚህ ግን ኮምፕሊትሊ የሆነ ሰው ኦንላይን ሊሰራቸው የሚችሉ ስራዎች ናቸው ዓለም ላይ እኛ የምናውቀው ይሄንን ነው ሜቢ ዲጂታል ፕሮዳክትን እንጨምርበታለን ይሄ ነው የሚታወቀው ዓለም ላይ እነዚህ ስራዎች ናቸው ሰዎችን መልታይ ሚሊዮነርስ እያደረጉ ያሉት ከዚህ ውስጥ አሁን አማዞን FBA እዚህ ሆኖ መስራት ኢምፖሲብል ድሮፕ ሺፒንግ ኢምፖሲብል እዚህ ሀገር ነው መስራት ቢካዝ ኮምፒት የምናደርገው ከግሎባል ማርኬት ጋር ነው ኢቭን ገዢ ኢትዮጵያ ውስጥ የለም ለመግዛት ማስተርካርድ ያስፈልጋል ሰው ማስተርካርድ የለው የሚያን ፕሮዳክት የሚገዛበት ስለዚህ ማስተዋወቀው ለውጭ ማርኬት ነው ማለት ነው በጣም ከባድ ያደርገዋል አይደል ሌላ አሁን በጣም ኮመን የሆኑት ለምሳሌ የምናውቃቸው ክሪፕቶ ያስኬዳል ክሪፕቶ ይሰራል ምንም ጥያቄ የለውም ፎሬክስ ትሬዲንግ ያሰራል ምንም ጥያቄ የለውም እነዚህ ላይ ያለው ትልቁ ፕሮብለም ምንድነው ከሚሰሩት ሌጂት ከሆኑ ሰዎች በላይ ስካመር የሆኑ ሰዎች ይበልጣሉ በጣም ከሚባለው በላይ ይበልጣሉ
ይሄ ወርልድ ዋይድ ያለ ኢትዮጵያ ውስጥ ያለ ፕሮብለም ብቻ አይደለም። ስካም ለመደረግ ለማጭበርበር እጅግ በጣም ቀላል የሆኑ ሴክተሮች ክሪፕቶ እና ፎሬክስ ትሬዲንግ ናቸው። ለምሮ እንደዚህ ሆነው ካልሽ ስራው ኢፈርት የሌለው አድርገው ነው የሚያቀርቡት። የሚሰሩ ሰዎች ሌጂት የሆኑ ሰዎች ምን ያህል ሰዓት ስፔንድ እንደሚያደርጉ ስራ ላይ ይታወቃል። እነዛኞቹ በጣም በጭራሽ አድቨርታይዝ ያደረጉት ገንዘብ አምጡ ይባዛላችኋል፣ ዱፕሊኬት ይደረግላችሁ። ከቤታችሁ ሆናችሁ ልጆቻችሁን እየጠበቃችሁ ቀለል አድርጋችሁ ተኝታችሁ ምናምን ብለው በጣም በሲምፕሊሲቲ ነው የሚያቀርቡት። እኔ ደግሞ ዲስ ዴይዝ እንደዚህ ኢዚ መኒ የለም። እነዚህ ኦንላይን ስራዎች ራሱ ከሚባለው በላይ ኢፈርት ይወስድ። እኔ የማውቃቸው ሌጂት ትሬደሮች አሉ። ሌጂት ዩኒቨርሲቲ ላይ አዳማም እያለን ከዛ በኋላ እዚህም በጣም ሎውስት የሚባል ፖይንት ላይ የምታወቁ ሰዎች አሉ። ምን ያህል እንደለፋ ቃሉ ምን ያህል ዊርድ እንደነበሩ ከሰው አይዞሌትድ ነው ግራፍ ላይ ያፈጣው ምን ያህል ረጅም ሰዓት ይውሉ እንደነበር አውቃለሁ። ያ ሁሉ ኢፈርት ነው እየከፈላቸው ያለው። ምንም ነገር ላይ እንደዚህ ኢፈርት ብናሳደር ይከፍለናል። አማውንቱ ይለያያል ሊትራሊ ምንም ነገር ላይ እና ሰው ይሄንን ፓርት መስማት አይፈልግም። ለዛ ነው በቀላሉ እስካም የሚደረገው። ኤግዛክትሊ። እና ብዙ ሰው ኦንላይን ቢዝነስ መግባት የሚፈልገው ሾርት ከት እና ኢዚ ነው ብሎ ስለሚያስብ ነው። ይሄው ሽምብር ነው መጽዳት ያለበት አይደል? I really hate to tell you this ግን ምናልባት ይሄን የሚያዳምጥ ሰው አሁን ላይ ኢዚ መኒ የሚባል ነገር የለም። ይሄን ያህል ቪዲዮ እያያችሁ ይሄን ያህል ጊዜ ክሊክ እያደረጋችሁ ታፕታፕ እያደረጋችሁ ገንዘብ እየሰራላችሁ የተባላችሁ ሰው አንድ ተበልታችኋል። በቃ ይብቃችሁ፣ እረፉ። አሁን ማለት ማሰብ ጀምሩ። ገንዘብ ማለት የቫልዩ መቀየር ነው ለማርኬቱ ለሆኑ ኢንዲቪጁዋልስ። ማርኬት ማለት ኢንዲቪጁዋልስ ናቸው፣ ግለሰብ ነው። አጠገባችን ሊኖር ይችላል፣ ውጭ ሀገር ሊሆን ይችላል፣ ሌላ ዓለም ላይ ሊሆን ይችላል። ለነዛ ሰዎች የምናቀርበው ቫልዩ እስከሌለ ድረስ በምንም መንገድ ገንዘብ ሜክ ማድረግ አንችልም። ፎሬክስ ትሬድ እያደረገ ገንዘብ ሜክ የሚያደርግ ሰው ቫልዩ ፕሮቫይድ እያደረገ ነው። ምን አይነት ቫልዩ ነው ፕሮቫይድ የሚያደርገው? ያጠናል፣ የትኛው ከረንሲ ይወርዳል፣ የትኛው ከረንሲ ይጨምራል። ስለዚህ የትኛው ላይ ፐርቼዝ ባደረግ የትኛው ጋር ብሸጥ ፕሮፊታብል ይሆናሉ። ይሄ ማርኬቱን አንደርስታንድ ማድረግ እና ይችን አንደርስታንዲንግ ስላወቀ እሱ ሜክ ከሚያደርጋት ፕሮፊት ላይ እጅግ በጣም በብዙ መንገድ የበለጠ ፕሮፊት ሜክ የሚያደርጉ ብሮከሮች አሉ። ለእነሱ ቫልዩ ፕሮቫይድ እያደረገ ነው። ስለዚህ ገንዘብ ይሰራል። አሁን ሰው ምንም ፕሮቫይድ የሚያደርገው ቫልዩ ሳይኖር ሶሻል ሚዲያ እንዴት እንደሚሰራ ሳያውቅ ፌስቡክ አሰራር እንዴት እንደሆነ አድቨርታይዝመንት እንዴት እንደሚሰራ ሳያውቅ ኦንላይን ስለተባለ ብቻ እስኪ በቃ ቤት ውስጥ ለኛው ልጆች አሉኝ ምናምን እጅ ጉጭ የምሰራው ስራ ከማን ነው? እንደዚህ ቀላል ቢሆንማ ኢትዮጵያ ባደገች ነበር። እንደዛ አይነት ማስታወቂያዎች አሉ። ዮናስ ሞ ሚሊዮነር ነው ኢትዮጵያ ውስጥ እኮ ማለት ነው። ኢትዮጵያ ውስጥ እየኖርን አሁን እውነት ለመናገር ብዙ ሰው ኢትዮጵያ ውስጥ ሚሊዮነር ነው። ብንወጣ እኮ መንገድ ላይ ደህና መኪና ያለው ሰው ሁሉ ሚሊዮነር አንዱ መኪና ሚሊዮነር ገንዘባችን ወርዷል። ስለዚህ ሚሊዮኖችን ሰርታሉ ደፍነት በጣም ብዙ ሚሊዮኖችን ሰርቻሉ። በስራም አኮሙሌት ያደረኩትም ይኖራል። በኢትዮጵያ ገንዘብ አሁን ላይ ሚሊዮኖችን መስራት በጣም ቀሏል። ነው ስለምን አይ ነው አንዳንድ ሰው ይሄን ሳይትንሽ ዲስአፖይንት ሊሆን ይችላል። ግን ወጣችሁ ማየት ነው መንገድ ላይ መኪና ያለው ሁሉ ያ መኪና 1 ሚሊዮን ወርዝ ካረገ that person is a millionaire። ቤተሰቦቻችን በብዙ ሚሊዮን ወርዝ የሚያደርግ ቤት አላቸው። ስለዚህ ሚሊዮነርስ ናቸው one way or the other። አሁን ሹት እያደረግን ያለ ነው እኛ በዶላር ሚሊዮነር መሆን ላይ ነው። እሱ ላይ ነው እየሰራ ያለ ነው። በጣም ደስ ይላል። ሰው ብዙ ጊዜ ምን ስትል ሰማሃለው ሚሊዮነር መሆን ብዙ መስራት ብቻ ሳይሆን የሰራኸውንም ገንዘብ ፕሮፐርሊ መጠቀም መቻል አለብን። በጣም ብዙ ሰዎች ከሚሰሩት በላይ ነው የሚያወጡትና ካለን በታች መኖር የምትላት አባባላለች። በጣም እኔ ገንዘብ የገንዘብ ፍቅሬ በጣም ትንሽ ነው። ሆነስትሊ ከገንዘቡ በላይ ስራውን ወደዋለሁ። ሁሌ እለዋለሁ ገንዘብ ያን ያህል ሞቲቬሽን ሆኖኝ አቅም ለምሰራው ስራ እውነት ነው የምልሽ። ስራህን አቁመህ እንዲሁ ዝም ብሎ ይግባ ብባል የምር ዲስአፖይንትድ ሆኜ ከሰውነት እንደምወጣ አውቀዋለሁ። እና ሞር ኦብሰስድ የሆንኩት ስራው ላይ እና ኢምፓክት ማምጣቱ ላይ ነው። ኤንድ ላኪሊ ከሰራሽና ኢምፓክት ካምጣሽ ደግሞ ገንዘብ ይከፈልሻል። አሁን ኢንተርኔት የሰጠን ትልቁ መታደል ይሄ ነው። ትልቁ እኔ በጣም በቃ የእግዚአብሔር በረከት ነው ኢንተርኔት የምልበት ምክንያት ሰው የሚፈልገውን ነገር እየሰራ ደስ የሚለውን ነገር እያደረገ ገንዘብ መስራት ይችላል። ዛሬ ተነስቼ እኔ ማለት ነው ያለኝ ነገር በሙሉ ቢወስዱት እና መስራት የምትፈልገው አንተ የሚያስደስት ሸክላ መስራት ነው ብባል ሸክላ እየሰራው በኢንተርኔት የሚገርም ገንዘብ እሰራለሁ። I know how to do it ከስክራች ጀምሮ ማለት ነው። ኢንተርኔት የሚባለው ጉድ ስላለና ያ የሰጠኝ ትልቅ ኦፖርቹኒቲ ስላለ ስራውን በደንብ አድርጌ ነው የምወደው። ስራውን ሞር እየወደድ ነው ስንመጣ ስራ መስራት ይሄ ሃርድ ወርከር መሆን አክቹዋሊ ስራውን ከመውደድ የመነጨ ሲሆን በጣም ፓወርፉል ነው። በጣም ሲበጣም ምክንያቱም ነን ስቶፕ ነው የምንሰራው። ቅድም ያልኩሽ ነበረ ሚኒመም በቀን 12 ሰዓት እሰራለሁ እኔ ሚኒመም። አንዳንዴ ይጨምራል ከዛም በላይ የምናድርበትም ጊዜ አለ።
ቅር ብሎን አይደለም የምናደርገው ሲያለ ይሄ ነገር መረረኝ ብዬ አላቅም አረጋይ እንቅልፍ ያስፈልገናል ካልሆነ የሆነ ቀን በቆማችን እንወርቃለን የተባልን ነው የምንሰራው በጣም ብዙ ቡና ኮንሱም እያደረግን ምናምንና ያ የሚሆንበት ምክንያት ምልሽ ነው ሃርድ ወርክ ላይ ፓሽኑም አለ ፍላጎቱም አለ እዛ ነገር ላይ እና ሃርድ ወርከር መሆን በብዙ መንገድ ባለው በሁለት መንገድ ሞር ገንዘብ ሜክ እንድናደርግ ያስችለናል አንደኛ ሞር ጠንክረን በሰራን ቁጥር ገንዘብ ሜክ እናደርጋለን ሁለተኛ ሞር ጠንክረን በሰራን ቁጥር ገንዘብ ብዙ አናደርግም ብዙ ሰዓትን ስራ ላይ ስለምናሳልፍ የምናወጣው ገንዘብ ይቀንሳል ስለዚህ ጠንክሮ መስራት ምርጡ የቁጠባ አማራጭ ነው በጣም አሪፍ አናሊሲስ ናት ምክንያቱም ሶሻል ሰርክልሽ የጠበበ 11 ሰዓት ላይ ስራ አለቀ አሁን የት ሄደን እንችል እናድርግ የለም እኔ 11 ሰዓት ተኩል ላይ አዲስ ስራ ነው የሚጀምረው ከ11 ሰዓት በኋላ ያለው ስኬጁል በጣም አሪፍ ነው እስከ 3 ሰዓት እስከ 4 ሰዓት ድረስ ስለዚህ የት ሄዳለሁ ለግብዣም ለመጋበዝም አትመችም ወጪ በጣም እየቀነሰ ይመጣል ያ ማለት ኢንጆይ አታደርጊውም ማለት አይደለም የሰራሽበትን like definitely enjoy ያደርገዋለሁ ግን ሰው አሁን ትልቁ ሚስኮንሰፕሽን የማስበው ነገር ላንቺ ኢንጆይ ማድረግና ለኔ ኢንጆይ ማድረግ completely different ያንቺ definition of fun እና የኔ definition of fun በጣም የተለያየ ነው ግዴታ ፋን ለማድረግ ሰው ሁሉ ያደርጋ ያለው ነገር ማድረግ አይተበቅብኝ seriously የሆነሽ ሞመንት ላይ ሄጄ ሞወደው ቤት ቆንጆ ማኪያቶ ያለበት ቤት ማኪያቶ ወዳለው ሄጄ ሐሪፍ ማኪያቶ ይጠጣ ሞወዶ ሰው አጠገቤ ካለ ከሱ ጋር ቁጭ ብለን ሐሪፍ ወሬ አውርተን 30-40 ደቂቃ ከቆየሁ ለኔ ያቀን በጣም ፈን እውነቴን ነው የምልሽ ሜቢ የሆነ ጃዝ ያለበት ቦታ ልሄድ እንችላለን እኔ ፐርሰናሊ በጣም ስሎ የሆነ ህይወት ስለምወድ ነው የፈጠነ ያለ ነገር አልወድም ያን ካረኩ ለእኔ በጣም ፋን ነው ፕላስ የሆነ አይምሮዬን በደንብ ሪሴት እንዲያድስ አደርገዋለሁ ግን ጀነራሊ ግን ገንዘብ ሜክ ማድረግ ቁም ነገሩ እሱ ሆኖ ሳለ ሜክ ያደረግነውን ገንዘብ ግን ሪቴን ካላደረግነው ካላቆየነው ግን ሊትራሊ ምንም ትርጉም የለውም ቢካዝ የሆነ ጊዜ ላይ ኢን ቢዝነስ በተለይ ሞር ገንዘብ ሜክ እያደረግን በሄደን ቁጥር ገንዘብ ሜክ ማድረግ ላይ ፎከስ የምናደርገውን ያህል ገንዘብ የምናወጣውን ገንዘብ መቀነስ ላይ ነው ፎከስ የምናደርገው ከስተመር አኩዚሽን ኮስት የሚባል ነገር አለ ለምሳሌ አንቺ ክላይንት የሆነ ስትመጪ 1000 ብር የምትከፍይኝ ከሆነና እኔ አንቺን ለማግኘት ብቻ 100 ብር ከከፈልኩኝ አሁን 900 ብር ነች የቀረች ለአንቺ የሆነ ስራ ሰርቼልሽ 700 ብሩን ከወሰደ ትርፊ 200 ናት ማለት ነው ስለዚህ ሞር ክላይንት ማምጣት ላይ ፎከስ አደርጋለሁ ሞር 1000 ብር የሚከፍሉ ሌሎች ሰዎች ላይ ፎከስ አደርጋለሁ አድቨርታይዝ አደርጋለሁ ማርኬት አደርጋለሁ እንደዛ ሳደርግ ግን ምን እየጨመረ ይመጣል ከስተመር አኩዚሽን ኮስት እየጨመረ ይመጣል ምክንያቱም በእያንዳንዱ ከስተመር 100 ብር እያወጣው ነው ማለት ነው ያ ፊክስድ የሆነ ኮስት ነው አንዳንዴ የሚገርምሽ 100 ተጨምሮ የሚገባውንም ያህል ላይ ያመጣ ይችላል ከስተመር አኩዚሽን ኮስት 200 ብር ሊደርስ ይችላል ማለት ነው ከዛ በተጨማሪ ደግሞ ዋንስ ክላይንቱ ከመጣ በኋላ ስራውን ዴሊቨር ሳደርግለት 700 ብር ኮስት ያደረገኝ የነበረው ስራ መቀነስ አለብኝ ፕሮፊት እንዲጨምር ወደ 500 ማውረድ አለብኝ ስለዚህ ምንድነው የማደርገው ሞር ገንዘብ ማግኘቱ ላይ ፎከስ እንደማደርገው ሁሉ ከስተመር አኩዚሽን ኮስት መቀነስ ላይ እንዲሁም ደግሞ ስራውን ዴሊቨር ለማድረግ የሚያስወጣኝ ወጪ ላይ ደግሞ ፎከስ አደርጋለሁ ያ ካልሆነ በስተቀር ሊተራሊ ብሊድ ነው የምናደርገው የትኛውን ቢዝነስ ኦነር አሁን ከማወራው ነገር ጋር ሪሌት ያደርጋል 4 ሚሊዮን ብር የሚከፍል ክላይንት ይመጣል ብሩ ተበትኖ ያልቃል መጨረሻ ላይ ገቢዎች ይመጣሉ የሚከፈል ገንዘብ የለም የሰራተኛ የሚከፈል የለም ለምን ወጫችን በጣም ኤክስትሪም ስለሚሆን መቆጣጠር የማንችለው ስለሚሆን ማለት ነው ይሄ ቢዝነስ ላይ ነው ፐርሰናል ላይፍ ላይ ሴም ቲንግ ሰው የፈን ዴፊኒሽኑ በኢንካሙ ልክ መሆን መቻል አለበት ማለት ነው አሁን ላይ የ100 ብር ቢራ ማታ 3-4 ኮንሱም እያደረጉ መግባት ያንን ፈን ብሎ መጥራት ለኔ ሪዝነብል አይደለም አሁን እንደየ ኢንካሙ ይለያያል ያ ገንዘብ ለነሱ በጣም ጥቂት የሆኑ ሰዎች አሉ ገብቶ ማታ ያን ሚሊዮን ብር ጨርሰው የሚወጡ አሉ ለነሱ አሚን እንደ ገንዘባቸው ልክ ነው የሚወሰነው ግን ሰው ኢንካሙን አይቶ ምን ያህል ፐርሰንት ነው ስፔንድ የማደርገው ማክሲመም በእኔ እምነት ሰው ከኢንካሙ ከ15% በላይ ፈል ያደርግበት ይገባል ያላስብ 15% is enough ከዛ ውጭ ያለው የቀረውን ነገር ከኖረበት የቀረውን ሴቭ ማድረግ ነው 10% ምን ጊዜም 10% ሴቭ መደረግ አለባት ሚኒመም ነው የምልሽ አንዳንድ በጣም ጂኒየስ ሰዎች አሉ ግማሹን ሴቭ የሚያደርጉ ያው እንደ ኢንካማቸው ቢለያይ ማለት ነው the richest man in Babylon የሚል መጽሐፍ አለና እዛ ላይ ያለ አንድ በጣም አሪፍ ኮንሴፕት ነው ምን ጊዜም ሜክ ከምታደርገው ገንዘብ 10% ያንተ ነው 10% ያንተ ነው ሲል ግራ ገባኝ ሶ አስቢው የሆነ ገንዘብ እንሰራለን ወዲያው እንደመጣ ገንዘቡ ልብስ ቤት ይሄው አንቺ 10,000 ብር ሬስቶራንት እንካ 4,000 ብር መጠጥ ቤት እንካ በትነው
አዎ ፕሊዝ 10% ግን የእናንተ አትስጧት ለማንም ትቆይ እናንተ ጋር የእናንተ የተባለችበት ምክንያት ምንድነው ተጠራቅማ ሌላ ተጨማሪ ገንዘብ የምታመጣ ነገር ትሆናለች የሆነ ዕቃ ይገዛል የሆነ ቱል ይገዛልና ለእኔ የእውነት በተለይ ፋይናንሻል ህይወት ላይ ኮምፕሊትሊ ህይወቴን የቀየረው ነገር ሞር ገንዘብ ሜክ ማድረግ ላይ ፎከስ ስላደረኩኝ ሳይሆን አለማውጣት ላይ ፎከስ ስላደረኩ ነበር ከአዳማ መጥቼ አዲስ አበባ ስገባ አዳማ ያለኝን ህይወት በጣም ሚኒማይዝ አድርጌው ነበር በቃ ኮስት የሚያስወጣኝ ነገር በሙሉ ቀራንሽው ነበርና ስመጣ እኔ ራሱ ገርሞኛል የሶስት ወር ቤት ኪራይ ከፍዬ መኪና ገዝቼ ቤት ውስጥ ሙሉ ለፕሮዳክሽን የሚያስፈልገኝን ዕቃ በሙሉ ገዝቼ የቤቱን ዕቃ ሟልቼ ከአንድ ክፍል ወደ ባለ አንድ መኝታ ነው የተሸጋገረውና እኔ ምንም አለ እንደነገርኩሽ ነው ወንበር ጠረጴዛ ፍራሽ ነው ያለኝ ሌላ ነገር አልነበረኝም የቤት ዕቃ ገዝቼ ምናምን እኔ ራሱ ገረመኝ ከየት ነው ያመጣሁት ይሁሉ ገንዘብ ማንም ሰው አላበደረኝም ከየት ነው ያመጣሁት ሲል ረጅም ጊዜ አላወጣም ነበር ገንዘብ ሰው ያ ሃቢት ቢልድ እያደረገ ይመጣል የሆነ ጊዜ ላይ አንድ ሪዝነብል ይሆናል አሁን የፈለገ ገንዘብ ቢኖረኝ የሆነ ቦታ ገብቶ ለማይረባ ነገር የሚወጣ ገንዘብ ላይ ዋይ ለምን ይሄን ስፔንድ የምናደርገው እንጃል ከሆነ ጊዜ በኋላ ፐርሰናሊቲ የሆነ ይመጣል ማለት ነው እና ይሄ በተቻለ መጠን በኢንካማችን ልክ ህይወታችን ሚኒማይዝ ካልተደረገ ሜክ ማድረግ አለን ቁም ነገሩ አንዳንድ ሰው በቃ አሁን በገንዘብ የተሰቃየህ ነው እንካ 20 ሺህ ብር ጨምሬ ይልሃለሁ ቢባል ህይወቱ ያው ነው የሚሆነው ያው ነው ኤግዛክትሊ ወጪውን በዛው መጠን ይጨምራል ስለ ስኬታማ ሰዎች እንግዲህ ስኬታማ ነህ ወጣት ባህሪና ልማዶች ያየሁ ነበርና የሆነ ቪዲዮ ላይ ትንሽ ለየት ያለ ዴፊኒሽን አየሁብህ ብዙ ጊዜ አሁን ስኬታማ ሰዎች ባህሪያት ብለን ምን ዘረዝራቸው የተለመዱ ኮመን ነገሮች አሉ አይደል ጧት መነሳት ስፖርት መስራት ሻወር መውሰድ መጽሐፍ ማንበብ ብላ ብላ ያንተ ትንሽ ለየት አለብኝ እንደውም በጣም የሚያስደነግጥ ኢንሴኪዩሪቲ ወደዛት አብዛኛው በህይወት ደግሞ ሰክሰስፉል የሚባሉ ሰዎች ኢንሴኪዩር ናቸው አሁን ላይ ሆን ይችላሉ ግን እዛ የህይወት ፖዚሽን ላይ ያደረሳቸው ኢንሴኪዩሪቲያቸው ነው ኢንሴኪዩሪቲ ማለት እኛ ፕራውድ የማንሆንበት ነገር ሰው ይጠቋቁምናል ብለን የምናስበው ጉዳይ አይደለም እሱን ጉዳይ ማሸነፍ ነው በቂ አይደለሁም ብለህ በቂ አይደለሁም ቀጫጫ ነበርኩ በጣም በቅጥነቴ ኢንሴኪዩር አልነበርኩም የሆነ ጊዜ ግን ኢንሴኪዩር መሆን ጀመርኩ በጣም ኢንሴኪዩሪቲ እየጨመረ ሲመጣ በቃ እኔ በቂ አይደለሁም ስለዚህ ይሄ ነገር መቀየር አለብኝ ገንዘብ አልነበረኝ ሶስቱ ላይ መስራት አለብኝ ሊደርሺፕ ኳሊቲ በጣም የሞተ ነው መስራት አለብኝ ቪዲዮ ሰራ በስነ ስርዓት ማውራት አልችልም ላይክ ስታተር አረግ ነበር ሳወራ አሁን ዲፍሎንት 10 ምናምን ደቂቃ የሚገርም እኮ ነው የምታወራው በጣም ስታተር የማደርገው ትምህርት ቤት አስታውሳለሁ በርበሬ በል ብሎ ይስቁብኛል አልም ወይ ዋጣው ወይ ተፋው ምናምን ነበር ኢንሴኪዩር ነበርኩ ይበዛ ሶ መቀየር አለበትና የሆነ ጊዜ ላይ ነው ወደኋላ እየሄድኩኝ የሰክሰስፉል ሰዎችን ዶክመንታሪዎች ማየት ሲጀምር እነሱ የጻፏቸው መጽሐፎች ማየት ሲጀምር አብዛኛው ዲፊት ያደረጉት ነገር ኢንሴኪዩሪቲያቸው ነው ያንን ኢንሴኪዩሪቲ ግን ይሄ ራስን ሼም ለማድረግ ፐርፐስ ሳይሆን ሰክሰስን ፊውል ለማድረግ ፐርፐስ መጠቀም ነው ኦኬ ሰዎች በዚህ በኩል እየቀለዱብኝ አይደለም ይሄ ነገር የደካማ ነው ኦኬ አውል ሾው ዩ እንዴት አድርጌ እንደማሻሽል አውል ሾው ዩ እንዴት አድርጌ ፊክስ እንደማድረግ ይሄንን ጉዳይ በሁሉም አይነት ህይወት አስፔክት ሊሆን ይችላል ግን ምን አየው መሰለሽ በጣም ኢንተረስቲንግ ነገር ማተር የሚያደርጉት በህይወት በጣም ጥቂት ጉዳዮች ናቸው ለምሳሌ እንበልና አንድ ሰው በፀጉሩ ኢንሴኪዩር ሊሆን ይችላል አሁን ፀጉር እየገባ ነው የተመለጥኩ ምናምን ብሎ ኢንሴኪዩር ሊሆን ይችላል ከዛ በጣም ሊጥር ነው ፀጉሩን ለማሳደግ ማአት ፕሮዳክት ገዝቶ ገብቶ ሊታገል ነው ምናምን በእኔ እምነት ግን ላይክ the most masculine የሆነ ሰው ፀጉር እየገባ ነው ራይት ኦኬ በህይወት ሚሽን አለኝ ወይ የሆነት ፐርፐዝ አለኝ ወይ ይሄ ሰውዬ የሀገር መሪ ቢሆን ፀጉሩ ያሳስበዋል ስለዚህ የሆነ ጊዜ ላይ ኖቲስ ማድረግ እናቆማለን የዛን ሰው ፀጉር because የተሸከመው ሪስፖንሲቢሊቲ እና ሚሽኑ ትልቅ ስለሆነ no one cares about ለሱ ፀጉር because እሱን መሸፈን የሚችል የሚያበራ በጣም ትልቅ የሆነ አቺቭመንት ስላለው ማለት ነውና በህይወታችን ምን አደረጋቸው ነገሮች ያን ያህል ትልቅ ብዙ አይደሉም ጥቂት አመት ነው እዚህ እድሜ ላይ እዚህ ህይወት ላይ ያለ ነው አቺቭ እናረጋቸው ነገሮች ጥቂት ናቸው እነሱ ነገር ላይ ሞር ፎከስ ባደረጉ እንግዲህ ትናንሾቹ ነገሮች በሙሉ እየወደቁ ይመጣሉ ኦኬ በጣም ሰክሰስፉል ሰው ነው ሶ like who cares አጭር ቢሆን like who cares ፀጉሩ መላጣ ቢሆን like who cares because imagine አቺቭ ያደረጉ 90% ሰው አቺቭ ያላደረገው ነገር ነው ረጅም የሆነ ፀጉሩ ከመከም የሆነ ሰው ስቲል ቦርኮ ነው እሱ ብዙ አቺቭ ስላደረገ ማለት ነውና በጣም ሰክሰስፉል ሰዎችን ማየት ሲጀምር ያየሁት ነገር አንድ የህይወት ዶሜን ላይ ፎከስ ማድረግ እዛ ህይወት ዶሜን ላይ ሰክሰስፉል እና ኢምፓክት ያለው ሰው መሆን ሌሎቹ በሙሉ ራሳቸውን ሶርት አውት እያደረጉ ይመጣሉና ኢንሴኪዩሪቲ ህይወትን ለመቀየር እጅግ በጣም
ሀሪፍ ፓወር መስጠት የሚችል ነገር ነው ግን የትኛው ኤሪያ ላይ ነው የሚለው ፎከስ ያስፈልጋል ቢካዝ አፍንጫ ላይ ኢንሴኪዩር በሆነ አፍንጫ ላይ ማስተካከል ሰድ ሚልክ መስራት ፌር አይደለም ቢካዝ እሱ መሸፈን የሚችል ሌላ ትልቃችን ምን ስላለ ማለት ነው ያ ሌላስ እንደው መጨምረው ለምንድነው ካሉ ብዙ ጊዜ እንትን ሲባል ይሄ ስኬታማ ሰዎች ምናምን ሲባል የሚነሱት ነገሮች አትራክቲቭ ይመስላል honestly success attractive አይደለም አውትፑቱ አትራክቲቭ ነው ጆርኒው ግን እጅግ በጣም ቦሪንግ ነው ሲበዛ ቦሪንግ ነውና ማየት ጀምር እኮ ነው በራሴ ጆርኒ ማየት ጀምር ቆይ ሆልድ ኦን አልኩኝ እንዴ ፕሮሚስ የተደረገልን እኮ አይደለም እንዴ እኮ አይደለም ለምን ነው ፍሪክ አውት የማደርገው ቢካዝ ነገሮች እስኪስተካከሉ ድረስ በተለይ ደግሞ early stage ላይ ቢልድ የምናደርግበት ጊዜ ላይ ቀኑን ሙሉ ፍሪክ አውት ማድረግ ቀኑን ሙሉ መጨነቅ ስትረስድ መሆን ብቻ ማውራት ሲሪየስሊ ብቻ ማውራት እንዴ ቆይ ሆልድ ኦን ገንዘብ እየሰራው ነው ይሄንን ገንዘብ ለመስራት እመኝ ነበር በፊት now I'm doing it ግን እንዲህ አይደለም ኤክስፔክት አደረገው የነበረውና ሰው ሰክሰስ ብሎ የሚያስበው የሆነ በቃ መንግስተ ሰማያት የሚመስል ነገር ነው አይደለም most of the part hell ነው አብዛኛው ነገር መንገድ ጨለማ ነው እነዛ ሰዎች አልፈውበት የሄዱት ጆርኒ እጅግ በጣም ከባድ የሚባል ለሰው እንኳን ሪከመንድ የማይደረግ ባለፈው አሁን አንዱ እንደዛ ነው ያለኝ በጣም ሰክሰስፉል ከሆነ ሰው ጋር ቁጭ እያወራው እኔ ያለፍኩበትን ነገር ለሰው አልመኘውም ማርያምን አልመኘውም የሰው ልጅ በዚህ ደረጃ በዚህ ውስጥ ማለት የለበትም ኤግዛክትሊ አይ ቲንክ መዝረብል ለመሆን መፍቀድ because success is all about ambition አይደል ambitious የሆነ ሰው ደግሞ ለራሱ ፕሮሚስ ያደረገው ነገር ምንድነው የምፈልገውን ነገር እስካገኝ ድረስ ሚዝረብል ሆናለሁ እና I'm okay with it ጓደኞቼን አጣቸዋለሁ I'm okay with it ፋሚሊ ጋር ልገናኝም I'm okay with it እንቅልፍ አይኖረኝም so what ከሰውነት ልወጣ እችላለሁ I don't care I'll just do it በዛ ደረጃ አምቢሽን ስትሮንግ at any cost እዛ ነገር ላይ ይደርሳል ግን ያ ኮስት ብዙ ጊዜ አይነገርም እነሱም አያወሩትም መሀል አይወራም አዎ በቃ የኛ ሀገር እንትን በተለይ ስኬታማ ሰዎች አያወሩትም መሀል ላይ ምን እንደተፈጠረ ግን ያ ነገር አሁን ላይ መውጣት አለበት ያስባሉ እንደዛ አይነት ቪዲዮዎችን የምሰራበት ምክንያት ሰው በጣም የተሳሳተ አመለካከት ያለው እንደሆነ ስለገባኝ ነው በቃ እኔ እንዲሁኝና bro no please at least ፕሮሰሱን ጆርኒውን አውቆ ከባድ እንደሚሆን አንደርስታንድ አድርጎ በዛ ህይወት ውስጥ ራስን አጀስት ማድረግ ይችላል ህይወትን በጣም ከባድ የሚያደርጋት ቀላል ልትሆን ኤክስፔክት ማድረግ ነው right በጣም አሪፍ እንደው ምን የሚል ነገር አነበብኩኝ በህይወታቸው በጣም ቀላል ነገር የሚያደርጉ ሰዎች ህይወት ይከብድባቸዋል ቁጭ ብሎ ቴሌቪዥን ማየት ወይ ስክሮል ማድረግ በጣም የሚገርምሽ እኮ ነው ይሄ ሾርት ተርም ኢፌክት እና ሎንግ ተርም ኢፌክት የሚባለው ነገር ሁሉም ነገር ላይ አፕላይ ያደርጋል in the short run painful የሆነ ነገር in the long run painful አይሆንም in the short run በጣም አስደሳች የሆነ ቀላል ነገር in the long run እየጎዳ ነው የሚመጣው ጉዳት ያለው እንደውም ይባላል እኮ የሆነ ዲሲዥን ሜክ ለማድረግ እንትን ካላችሁ ከከበዳችሁ በሁለት መንገድ መሄድ አስፈልጎ በየትኛው መንገድ ልሄድ የሚል ጥያቄ ወሰው ከገባ በአጭር ጊዜ ከባድ የሚሆነው የትኛው ነው in the short run ከባዱ ጆርኒ የትኛው ነው choose that because በአጭር ጊዜ ወይም the short run ፕሮብለሙ ቻሌንጅ በዛ ቁጥር ወደፊት እየጠረግነው ነው የምንሄደውና በጣም የሚገርመው በህይወት ደግሞ የምንሰራው ነገር በሙሉ ለተሻለ ነገር ነው ያ ነገር ደግሞ ኢቨን ፕሮሚስድ አይደለም አንዳንዴ ተስፋም ያስቆርጣል ለመናገር ግዴታ ሰው መቃብር መሄድ አይተበከበትም ዘመዱ ሊሞት አይገባም ሞት እንዲቀርብ ነው እንዴ ለማለት በቃ ይሄ ሁሉ ሩጫ ይሄ ሁሉ ዛሬ ከባድ ነገር ውስጥ ማለፍ ይሄ ሁሉ በቃ የራሱ ጉዳይ ዛሬ እኮ መተኛት እኮ ነው የምፈልገው መነሳት እኮ አልፈልግም ሰውነቴ ላይ ያለ መስል በሙሉ ተኛ ነው ያለኛሉ ግን እስቲ 11 ሰዓት ተነስቼ ጂም ሄዳለሁ ለምን ዛሬ ሰውነቴ ላይ ብሰራ ነገ ጤነኛ ሆናል አለ ወይ ነገር who cares ግን ካለ እንዲሁ የመኖር ይሻላል you know because የመኖር እድሉ ስለሚጨምር ማለት ነውና አሁን ላይ የምንሰራቸው ከባባር ነገሮች ምናልባት ወደፊቱን የተሻለ ያደርጉታል ብለን ስለምናምን ነው there is no other way ደግሞ ሰው ይሄንን በሌላ ኤክስትሪም ወስዶት ባክ ነገ የሚባል ነገር የለም ህይወት ዛሬ ነው የምትኖረው ዛሬ እንደፈለግኩ ደግሞ አይባልም ሰው ተስፋ ነው የሚኖረው ሰው ተስፋውን ካጣቁ ምን ትሰራለህ ለምን ትለብሳለህ ተስፋ ከሌለህ ነገር ሰዎች ይስቁብኛል ነገ የለህም እኮ ቢስቁብህ ምን ቸገረ right ምንም ፖይንት ለስ ይሆናል definitely so እንዴት አድርገህ ባላንስ ታደርገዋለህ the power of now እና አብዝቶ ስለነገ ማሰብ በጣም አሪፍ ይሄ በጣም ወደውና ምናልባት በቀን ውስጥ ረጅም ሰዓት የማስበው ነገር ቢኖር ይሄ ነው አምቢሽንን አሁን like present ከመሆናቸው ማገናኘ so ለሁሉም ለምንሰራቸው ነገሮች የፕሪፓሬሽኑ ፌዝ አለ ከዛ አክቹዋል ደግሞ ጌም ላይ የምንወጣበት ደግሞ ፌዝ አለ የምወደው አካሄድ አለ የሰው ልጅ
አኗኗሩ ከላም ይልቅ አንበሳን ይመስላል። ምንድነው? በፊት በሀንተር ገዘር ይሄ ሰዎች እያደኑ በሚበሉበት ጊዜ ላይ አንድ ጊዜ ይወጣሉ፣ ያድናሉ፣ የሚበላ ነገር ይዘው ይመጣሉ። በቃ ከዛ ያንን ኮንሱም ያደርጋሉ። ከዛ ደግሞ ድጋሚ ላደና ይወጣሉ። አያቶቻችን ብንወስድ እርሻ ላይ የሆነ ጊዜ ይዘራል፣ ከዛ በኋላ ይኮተኩታል አይደለ? ያንን ይገባል። ከዛ የተወሰነ ጊዜ ደግሞ ይቀመጣሉ፣ ራሳቸውን ያዘጋጃሉ ለቀጣዩ እርሻ። ከዛ ደግሞ እርሻ ይመጣል። ይሄ ላም ፈረስ ምናምን ቀኑ ሙሉ ሲበላ ነው የሚለው፣ ቀኑ ሙሉ ግሬስ ሲያደርግ ነው የሚለው። አንበሳ እንደዛ አይደለም የሚበላው። አንበሳ ረጅም ሰዓት ተኝቶ ነው የሚያሳልፈው። የሆነ ሰዓት ይነሳል፣ ይዘጋጃል፣ ያያል፣ የሚያድነውን ነገር አንድ ጊዜ ይሮጣል፣ አታክ ያደርጋል፣ ያን ጊዜ ይገባል፣ ይበላል፣ ይተኛል ተመልሶ። እና ይሄንን አሁን ላይ ወደኛ ህይወት ስናመጣው ኢንተርናላይዝ ስናደርገው የምሰራውን ስራ ምን ለማድረግ ነው እየሞከርኩ ያለሁት? በፕሪፓሬሽን እና በአክቹዋል በባትል ነው የከፈልኩት። ለምሳሌ አሁን አንቺን ሳወራሽ ለ3 ቀን ያዘጋጀ ነው ኢቨንት አለ፣ ዲጂታል ኢቨንት ማለት ነውና ሰዎችን ፌስቡክ አድቨርታይዚንግ እንዴት እንደሚሰሩ ነው የምናስተምረው። ይሄን ለማዘጋጀት የሆኑ ከ45 ቀን ምናምን አካባቢ ወስዶብናል፣ ከዛ በላይ። እና በፕሪፓሬሽን ያሳለፍኩትን ጊዜ አውቀዋለሁ። ተዘጋጅተናል፣ አቅደናል፣ ምን ብለናል። አሁን አሬናው ላይ ነው ያለን። የተዘጋጀነው ነገር በሙሉ አሁን ነው። ትናንት ማታ 700 ምናምን ሰው ባለበት ፐርፎርም አደረግን። የሚገርም ነበር። አሸነፍን። ራይት 3 ቀን እንጨርሳለን። ከዛ በኋላ ሪሰስ ነው የምናደርገው፣ ወደኋላ እንመለሳለን። እንዴት አለፈ፣ እንዴት ሆነ ነገሩ። ኦኬ አሁን አምቢሽን ይሞታል ማለት አይደለም፣ ግን በደንብ ራሳችን ላይ ፎከስ እናደርጋለን። እኔም ፐርሰናሊ እንዴት ነበር ነገሩ ሪፍሌክት አደርጋለሁ፣ ፕሮሰስ አደርጋለሁ። የተስተካከሉ መስተካከል ያለባቸው ነገሮች፣ የተሰሩትን ነገሮች በሙሉ ፕሮሰስ እናደርጋለን፣ ብሬክ እንወስዳለን። ከዛ ለቀጣዩ ደግሞ ፕሪፔር እናደርጋለን። ይሄ ሲሆን አንደኛ የምንሰራው ነገር ኢፌክቱን ማየት እንችላለን። ሁለተኛ ኦፕቲማይዝ ማድረግ እንችላለን። ከባለፈው አሁን ላሻሽል የሚለው አሁን ባልኩት መንገድ አይደለም ብዙ ሰው የሚኖረው። ቢካዝ የሆነ ቦታ ላይ 9 to 5 የሚሰራ ሰው በዚህ መንገድ መስራት ሊከብደው ይችላል። ኤቭሪዴይ ተነስቶ ተመሳሳይ ነገር ሊኖር ይችላል። ራይት እኔ ያንን መንገድ አልፈልገውም። የትኛውን ቦታ ላይ ያለ ሰው ህይወቱን በዛው ኦፕቲማይዝ ሊያደርገው ይችላል። 9 to 5 ተቀጥሮ የሆነ ቦታ መስራቱ አሁን እንዳልኩት አይነት አኗኗር እንዳይኖር አይከለክለውም። ምክንያቱም ከ11 ሰዓት በኋላ ምን ይሰራል? ለምን መጠጥ ቤት ይሄዳል? እስከ 6 ሰዓት ድረስ ለምን አይሰራም? ቢካዝ ሊትራሊ በቀን 24 ሰዓት ነው ያለን። እንደው 8 ሰዓት እንኳን ባይተኛ ጥሩ ነው። ህይወቱን መቀየር የሚፈልግ ሰው ለምሳሌ ይተኛ፣ ቅልፍን ያደርጋል፣ ባይተኛ ጥሩ ነው። 6 ሰዓት ከተኛ ይበቃዋል። የቀረውን 8 ሰዓት ነው የሆነ ነገር ላይ የምናወራው። እና ሰው ያችን 8 ሰዓት ነው የሚያዝ። እኔ ለ8 ሰዓት በቀን እሰራለሁ። የቀረውን 8 ሰዓት ምንድነው የምታደርገው? እዛች 8 ሰዓት ላይ አሁን ያልኩትን መድገም ይችላል። የሆነ ነገር ላይ ይዘጋጃል፣ ራሱን ያዘጋጃል፣ ያጠናል፣ ይማራል፣ ምናምን ሂት ያደርጋል፣ የሆነ ነገር ይሰራል፣ ከዛ ወዲያ ላይ ይመለከታል። እና ሰው የኔ የፕሬዘንስ ሞመንትን እና አምቢሽንን የማስተካከልበት መንገድ በዚህ ወይ ነው። አሁን ላይ ልክ አሬና ውስጥ ስገባ ፐርፎርም ለማድረግ ስገባ ሊበላሹ የሚችሉ ነገሮች ምናምን አለ የማስበው። በቃ ሞመንቱ ላይ እየተከናወነ ነው፣ ሰዎች መጥተዋል፣ እያዳመጡኝ ነው፣ ተዘጋጅቼበታለሁ፣ አውቀዋለሁ፣ እስኪ ሰለቼ ድረስ አውቀዋለሁ። እስኪ እኔ ብቻ ሳይሆን ቲሞች እስኪ ሰለቻቸው ድረስ እናውቀዋለን። በመደጋገም አምናለሁ። ስለዚህ አሁን ፐርፎርም ማድረግ ብቻ ነው። ከዛ ሲያልቅ ደግሞ ሪፍሌክት እናደርጋለን። ከዛ ወደፊት እንቀጥላለን። እና ለመሰለሽ ረጅም ጊዜ ነው የማስብበት ያልኩሽ። እኔ በጣም ስትረስፉል ሲቹዌሽን ውስጥ ነው ሁሌ ራሴን የማገኘው። ኤንክሺየስ ነበርኩኝ፣ ስትረስድ ነበርኩኝ። አሁንም ነኝ፣ ግን ተሽሎኛል፣ እግዚአብሔር ይመስገን። በቀን ረጅም ሰዓት ይሄ ሊትራሊ ስትረሱ ወንበር ላይ መቀመጥ ይከብደኛል። እና ኦፊስ ውስጥ ዳርት አለ፣ ዳርት ሰወረቡር ረጅም ሰዓት አገኘዋለሁ ራሴ በሆነ መንገድ ሪሊፍ ለማድረግ ስትረሱን ማለት ነው። ኤንግዛይቲ ያለ ምናምን። እና ይሄ ምንድነው ያመጣው የሚለውን ሶልቭ ለማድረግ ረጅም ፕሮሰስ ነው ያለፍኩበት። ራስን አሁን ያለበት ሞመንት ላይ ፕሮሰስ ማድረግ፣ አሁን ያለውን ነገር ላይ ፕሬዘንት በቃ ኤንግሺየስ የምንሆነው ወደፊት ሊሆኑ ይችላሉ ብለን የምናስባቸው ነገሮች እያሰብን አይደለ? ስለዚህ ጀስት ሌት ኢት ጎ። ተዘጋጅተሃል ወይ ነው ሞር ፎከሱ። ፕሪፓሬሽን ላይ ከሆነ ፕሬዘንት ላይ ደግሞ ፎከስ ባረክ ቁጥር እኮ ኔክስት ስቴፕህን ደግሞ እያስተካከልከው ነው የምትሄደው። ፕሬዘንት ላይ ፎከስ ካላደረግሽ ፕሬዘንት ይበላሽ እና በኋላ ይሆን አይደል? በሞስት ኤንክሺየስ የሆኑ ሰዎች ኤንክሺየስነታቸው አይቀንስም፣ እየጨመረ ነው የሚሄደው። ቢካዝ ኤንክሺየስ ሆነው የሚሰሩ ስራ ሩን ስለሚያደርገው ቀጣዩ ስራ ያ ነው። እኔም እኮ ማይሆን ራቢት ሆል ውስጥ ያስገባኝ። ተጨናንቄ ወይኔ ይሄ ነገር ምናምን እያልኩ ሲሰራው አይመጣም። ስለዚህ ቆይ ይሄ ነገር ተረጋግቼ ልስራው እና ከዛ በኋላ የተሻለ አውትፑት አገኛለሁ። ለዛ ፕሪፓሬሽኑ ላይ ሞር ታይም ስፔንድ ማለት when you are connected እኮ አይደል አለው ፍሎ በጣም አለው እንጂ። እና አሁን ላይ በተለይ ይሄ ፕሬዘንት ሞመንት ኤክስፔሪየንስ ለማድረግ አሁን ጀነሬሽን ላይ እንዳሁን ጊዜ ከባድ ነው ያላስበው። በፊት የዛሬ 30 ዓመት 40 ዓመት ምናምን የሂንዱይዝም
አስተሳሰባቸው ያ የሜዲቴሽን ምናምን ኤክስፔሪንስ ዌስተርን ላይ በጣም ተስፋፍቶ ነበርና እኔ የዛን አይደለም የሚያስፈልገው አሁን ነው የሚያስፈልገው ብዬ ነው የማስበው። ምክንያቱም ፕሬዘንት ላይ መሆን የሚያስፈልገን the most distracted የሆነበት ታይም ላይ ዲስትራክሽን እኮ በጣም yes አሁን ላይ ፕሬዘንት መሆን ከባድ ነው። እኔ ቻሌንጅ የማደርገው ኦዲየንሱን ማለት ነው እስኪ በቀን ለ10 ደቂቃ አይናችሁን ጨፍናችሁ ተቀመጡ፣ ዝም በሉ። ምን ያህል ጦጣ እንደሆነ ይገባናል። ከዛ አይደርስም እንደ 10 ደቂቃ ገና 3 ደቂቃ ነው። ያን ያህል እንኳን አይሮዛት ተባረክ የሚችል በጊዜ ነው። በጣም ስፔሻሊ አሁን ይሄ የቲክቶክ ፕላትፎርም ፎከሳችን እንዴት እንደነጠቀን አሁን እንግዲህ በጣም ሾርተስት ቪዲዮ ነው አይደል? 3 ደቂቃና 2 ደቂቃ ሁሉ እየከበደን እኮ አያልቅም። ካየ ምን እንደምትፈልግ እኮ አታውቅም ስክሮል ስታደርግ። በጣም ነው የሚገርመው። እና ረጅም ቪዲዮ ማየትም በጣም እየከበደን መጣ። ዴፊኒትሊ ማንበብ ተው፣ መጽሐፍ ገብተው አሁን ላይ ያስፈራል። እውነት በጣም ነው የሚያስፈራው። በጣም እና እንዴት እንደምንመልሰው አላውቅም። ያው የኛም ኃላፊነት ይኖርበታል። አሁን በተቻለ መጠን የራሱ ከዲጂታል ቡክ ወደ ፊዚካል ቡክ ነው እየዞርኩ ያለሁትና መግዛት ቢያቅተኝ የምፈልጋቸው መጽሐፎች ፕሪንት እያደረግኩ ነው። ራሴ አሳትሜ አስተውልና በመፈልገው ሰው ታነባለህ ፊዚካል። ፊዚካሉ ሲሆን ይሻላል። በብዙ መንገድ እንትን ያደርገናል። ኮንሰንትሬት እንደሆነ ያደርጋል። ኤክስፒሪየንስ ግራውንድ ያደርጋል። ግራውንድ ያደርጋል እና አሁን ላይ ኢቨን ኢፍ ኢንተርኔት ዞት የመጣው ነገር ለማሸነፍ በጣም ቀላልም ቢያደርገው ግን አት ዘ ሴም ታይም ዲስትራክትድ ለመሆን ደግሞ ኢቨን ቀላል ነው። ከዛም በጣም የተሻለ ቀላል ነውና ፕሬዘንት ሞመንት ላይ መሆን፣ ራስን ማረጋጋት፣ አይምሮን ማዳመጥ እንዳሁን ጊዜ አስፈላጊ ነው ብዬ አላስብም። ለእኔ ፕሬዘንት መሆን ማለት አይምሮም እንደሚያስብ ማዳመጥ ነው። ሌላ ነገር ነው ብዬ አላስብም። ቁጭ ብዬ ምን ነው የማስበው አሁን ሳወራ እዚህ ቁጭ ብዬ ምን ነው አይምሮ ውስጥ እየተከናወነ ያለው ለምን ነው እንደዚህ ያሰብኩ ያለሁት? ኦኬ that's meditation ለኔ። በኋላ ወደ ቤቴ ሲሄድ ድራይቭ እያደረኩ ምናምን ሲሄድ አይምሮዬን አዳምጠዋለሁ ምን እያሰብኩ እንደሆነ። አንዳንዶቹ ሀሳቦቻቸው ያስደነግጡናል። ለምንድን ነው ራሴን እንዲያልኩ ማወራው እንጂ ምን አድርጎኝ ነው? ኤግዛክትሊ ይባላል እኮ ከራስ ጋር ቁጭ እንደማለት የሚያስፈራ ነገር የለም እኮ። ያ ሞር ኤክስፔሪንስ ያደረገው ሰው ያውቀዋል እሱን ነገር። እና በጣም ዲስትራክሽን ኤራ ላይ ያለ ነው። ፕሬዘንት ሞመንት ላይ መሆን እንዳሁን ጊዜ ኢምፖርታንት ነው ይህ አላስብም። በጣም አሪፍ። ስለ መጽሐፍ ካነሳ ዘንዳ እስቲ ሰጀስት የምታደርጋቸው መጽሐፎች እንደው ሰዎችን ያግዛሉ በዚህ ጀርኒ ላይ ስፔሻሊ ቢዝነስ ላይ ለወጣቱ ሰጀስት የምታደርገው? ምን አስተዋልኩኝ መሰለሽ ይህን ያህል ጊዜ ኦልሞስት አሁን 4 ዓመት ነው ኮንቴንት ክሬት ሳደርግ ማለት ነውና እኛ ሀገር ላይ በጣም በተሻለ ይሄ ፖለቲካሊ ኮሬክት በሆነ መንገድ ነው ለማስቀመጥ እየሞከርኩ ያለሁት። በኋላ ወርደው ደግሞ እንትን እንዳሉኝ ፖለቲካሊ ኮሬክት በሆነ መንገድ ሳስቀምጠው ሰው መማር አለበት። እኛ ሀገር ላይ እንደኛ ሀገር ትምህርት የሚያስፈልገው የለም። እውነቴን ነው። በጣም ከፍተኛ የሆነ አንኤጁኬትድ የሆነ ሰው እኛ ሀገር ላይ አለ። ዩኒቨርሲቲ ተመርቆ ወጥቶ አንኤጁኬትድ የሆነ ሰው አለ በጣም ብዙ። የትምህርት ዴፊኒሽን ምንድን ነው? የኔ የትምህርት በጣም አሪፍ ጥያቄ። ቴንክ ዩ። የትምህርት ዴፊኒሽን ወይም ደግሞ the right education ብዬ ማስበው ነገር አለ እና ይሄንን ተርም አምጥተን አሁን ኤክሰርሳይዝ እያደረግነው ነው ያለነው። the right education ምንድን ነው? ትክክለኛው ትምህርት ብለን ስናስብ የመጀመሪያው ነገር ሰው የተማረውን ነገር ተምሮ ሲጨርስ ምን መሆን እንደሚችል ማወቅ አለበት። ኢምፖርታንት ነው። አስተማሪው ሲገባ ይሄን ነገር ከተማራችሁ እና ከበረታችሁ እዚህ ቦታ ላይ መሄድ ትችላላችሁ ብሎ ሊነግረን ይገባል። ዩኒቨርሲቲዎች ይሄን ያደርጉም ድፍረቱ የላቸውም። ምክንያቱም ዩኒቨርሲቲ ላይ የሚያስተምረን አስተማሪ እዛ ቦታ ላይ ደም ከኛ ቀድሞ ስለተማረው ነው የሚያስተምረን። ሊትራሊ ከኛ ቀድሞ ስለተማረና ስለሸመደደው ማቴሪያል ግልበጣ that's it። ስለዚህ ይሄን ነገር ብትማሩ እንዲህ አይነት ሰዎች ትሆናላችሁ። አያውቀውም እሱ። ቢያውቀው እንደሱ የሚሆን ነበር። ስለዚህ the right education አስተማሪው እንደገባ አስታውሳለሁ። እኔ ኮምፒውተር ሳይንስ ማር ጃቫ አስተማሪያችን የሆነ አመት ላይ አያስታውስም እንደገባ ስለ ጃቫ ጠየቀን። ምን ያህሎቻችሁ ታውቃላችሁ ምናምን አለን። ትንሽ የሚያውቁ ሰዎች መለሱ። እዚህ ነገር ላይ ከሰራችሁ ጃቫ ዴቨሎፐርስ ትሆናላችሁ። አይ ኖ ዩኒቨርሲቲ ላይ በቆያችሁበት ጊዜ ከዚህ ሴሚስተሮች ላይ አትማሩ ትችላላችሁ፣ ግን ፎከስ አድርጋችሁ ከሰራችሁ ጃቫ ዴቨሎፐርስ አሁን ጉግል ላይ እንደዚህ እዚህ ላይ እንዲህ አስቀምጠውና በጣም ነው የገረመኝ። ለመጀመሪያ ጊዜ ለመማር ኢንተረስት አደረብኝ ትምህርት ላይ። በፊት ማር የነበረው ጎበዝ ተማሪ ስለሆንኩ ነው፣ ለመመረቅ ነው። እሰራዋለሁ፣ አጠናዋለሁ። ያ አስተማሪ ግን በዛ መንገድ ሲያስቀምጠው ኦኬ አይ ካን ቢ ላይክ ዳት። ሶ the right education የመጀመሪያው ጉዳይ ሰው ሲገባ ምን ሊሆን እንደሚችል ያውቀዋል። ቴክኒክና ሙያ ትምህርቶች አሁን ላይ
ከየትኛውም ዩኒቨርሲቲ ይበልጣሉ የምንበት ምክንያት መሰለሽ ሸክላ ለመማር የገባ ሰው ሸክላ ሰሪ እንደሚሆን ያውቀዋል ሌላ ነገር እንደሚሆን አያውቅም ያውቀዋል መካኒክ ከሆነ በቃ መኪና ሊሰራ እንደሚችል ግልጽ ነው hands on ነው አይደል ኤክስፒሪየንስ hands on በቃ ትሰራለህ ያውቀዋል ይታወቃል ዴፊኒትሊ ያውቀዋል ሲገባ ምን ሊሆን እንደሚችል ኦኬ የመጀመሪያው ሰው ገና ትምህርቱ ሲጀምረው ምን ሊሆን እንደሚችል ሊያውቀው ይገባል ሁለተኛው የሚማረው ትምህርት ከቲዮሪ በላይ ፎከስ መደረግ ያለበት ፕራክቲሱ ላይ ነው ብዬ ነው የማስበው ምን ማለት ነው አይምሮአችን ከማስታወስ ሜሞሪ በላይ በመስል ሜሞሪ ነው የሚንቀሳቀሰው መስል ሜሞሪ ነው ረጅም ጊዜ ሪቴን የምናደርገው ብዙ ጊዜ ተምረናቸዋል ብና የምናስባቸውን ኮንሴፕቶች የሆነ ህፃን ልጅ መጥቶ ለምን እያለ 3 ጊዜ ቢጠይቀን ሩት ኮዝን አናውቀው አንደርስታንዲንግ የለንም ማስታወሱ ነው ያለን ለዛ ነው ሁሌ ማንበብ ሁሌ ራስን አፕዴት ማድረግ የሚያስፈልግበት ለአንዳንዱ ሰው አፕዴት ማድረግ ያስፈልግም እያልኩ ሳይሆን አዲስ ኢንፎርሜሽን ለማግኘት ሳይሆን እንዳይረሳው ለምን ኮር የሆነ ኮንሴፕቱን አንደርስታንድ ስላደረግ ነውና የስድስተኛ ክፍል ተማሪ መጥቶ ማትስ አስረዳይ ቢለኝ ልሰራለት ይችላል የሆነውን ነገር ግን አይገባኝም ምን እንደሆነ ሰው ብዙ ቦታ ላይ ተቀጥሮ የሚሰራም በራሱም ፍሪላንስ የሚያደርግ ሰው ዴሊቨር የሚያደርጋቸው ነገሮች ጀርባ ምን እንዳለ ቤዚክ ነገሩን አንደርስታንድ ያደርገው ለምን ገና ከመጀመሪያው ያቺ ቲዮሪ ትታለፋለች ይሄን ነው የምታደርገው ሶ አይምሮአችን በመስል ሜሞሪ እስከሰራ ድረስ ረጅም ጊዜያችን ፎከስ ማድረግ ያለብን በፕራክቲስ ነው ያስባለሁ እውነት ለመናገር የትኛውም ስራ ላይ ያለ ሰው የሚገባው ነገር አንድ ነገር እንዴት እንደሚሰራ ከምንማረውበት ጊዜ ያ ጊዜ ከሚያስተምረን በላይ ስራውን ስንሰራው የምንማረው ይበልጣል እኔ ግራፊክ ዲዛይንን ቤቴ ቁጭ ብዬ ሲለማመድ ከነበረው ጊዜ ተቀጥሬ አንድ ወር የሰራኋት ብዙ አስተምራኛለች ምክንያቱም የሆነ ነገር እንዴት እንደሚሰራ ማወቅና ያንን ነገር መስራት መቻል ሁለቱ ኮምፕሊትሊ የተለያዩ ነገሮች ናቸው ኮምፕሊትሊ the most genius የተባለው ሜካኒካል ኢንጂነሪንግ የተመረቀ ተማሪ 2 ዓመት ጋራጅ የሰራ ሰው ይበልጠዋል የሆነ መኪና በማስነሳት it doesn't matter እውቀት በመስኮት ነው የሚወጣው ፕራክቲስ ላይ ሲደርስ so practice ሌድ መሆን መቻል አለበት ትምህርቱ ሶስተኛው the right education የሚያስብለው ደግሞ experience based መሆን መቻል አለበት የሚያስተምረው ሰው ኤክስፒሪየንስ ያደረገው ነገር ሊኖር ይገባል ከማስተማሩ በፊት ይሄ ምናልባት በብዙ መንገድ ኮንትሮቨርሻል ሊሆን ይችላል ምክንያቱም የትምህርት ስርዓታችን ኢትዮጵያ ውስጥ ተመራዊ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች የቤተክርስቲያን ትምህርት ላይ የተማሩ ሰዎች ሜቢ ደግሞ ስርዓቱንም የሚያውቅ ሰው አንደኛ የሆነ ሰው ውዳሴ ማርያም ሲደግም ዲያቆን ሊሆን እንደሆነ ያውቀዋል ምንም ሌላ ምን ሊሆን ነው የሚማረው ይታወቃል ሁለተኛ ኤቭሪዴይ ነው ፕራክቲስ የሚያደርጉት እዛው ነው የሚታየው ዲያቆን ነው የሚያስተምረው ስለዚህ ይቆጥራል ያየዋል ዜማውን እየተማረ ቤተክርስቲያን ይገባል ያ ዜማ ሲባል ይሰማል ሶ ፕራክቲስ ላይ ነው ፎከስ የሚያደርጉት ሶስተኛው አሁን ያልኩሽ ኤክስፒሪየንስ ቤዝድ ነው የሚያስተምረው ሰው አክቹሊ በዛ ስርዓት ያለፈ የተሻለ ሄራርኪ ላይ ያለ ሰው ብዙ ጊዜ መማር የምንፈልገው ከኛ 20-30 ስቴፕ ወደ ላይ ካደጉ ሰዎች አይደለም ከኛ 2 ስቴፕ ከፍ ካሉ ሰዎች ነው መማር የምንፈልገው ምክንያቱም የሆነ ፕሮፌሰር መጥቶ ሲያስተምረኝ እሱ ፕሮፌሰር ኤክስፒሪየንስ ያደረገውን ነገር እኔ ያለበት ስቴጅ ላይ ኤክስፒሪየንስ ያደረገውን ነገር ካልነገረኝ ትምህርቱ አንደርስታንድ አላደርገው ብዙ ሰው ሰክሰስፉል ሰዎችን ለማጥራት ይሞክራል ትልቁ የሚሳሳው ስህተት ግን ምንድነው ሰክሰስፉል የሆነ ሰው አሁን ያለበት ህይወት አለ ለአንተ የሚጠቅመው ያ ሰክሰስፉል የሆነው ሰው አሁን አንተ ያለበት ስቴጅ ላይ ያለ ያረጋው የነበረው ነገር ነው የሚጠቅመው ምክንያቱም እየኖር ነው እኛ ኤቭሪዴይ መጽሐፍ ላይ አይደለም ነገር ያለው ህይወት ላይ ነው እየተኖረ ነው ስለዚህ የግድ ኤክስፒሪየንሱ ማተር ያደርጋል ብዬ አስባለሁ ከድሮም የምንወዳቸው አስተማሪዎች ቁጭ ብለው ታሪካቸውን ኤክስፒሪየንሳቸውን የሚነግሩን ናቸው ቀረብ ይሉናል ጆሮአችን ይከፈታል እኔ በጣም ደስ ይለኝ ነበር ሲያወራ እንዲሁኝ እንዲሰራ ምናምን ሲል ደስ ይላል ለምን ቴስት እያደረገው እንደሆነ ስለምናውቅ ማለት ነው so ለኔ the right education አንደኛ የሚማረው ሰው ገና ትምህርቱን ከመጀመሩ በፊት ምን ሊሆን እንደሚችል ማወቅ አለበት ሁለተኛ የሚማረው ትምህርት በፕራክቲስ የተመራ መሆን መቻል አለበት ሶስተኛ ደግሞ የሚያስተምረው ሰው ኤክስፒሪየንስ ያደርገው የተማረው የተፈተነው እና ለሱ የሰራለት ወይም ሌሎች ሰዎች የሰራላቸው ነገር ሊሆን ይገባል እንጂ በሆነ ስርዓት የተቀመጠ መጽሐፍ መሆን አለበት ያላስም ኤዱኬሽን ለዛ ነው ትልቁ የዛሬ 3 ዓመት ጀምሮ የነበረው ትልቁ ህልሜ ኤዱኬሽን ላይ መስራት ነው የዛኔ በዚህ ደረጃ ብሬክዳውን አድርጌ አንደርስታንድ አላደረኩትም ግን የጎደለ ነገር እንዳለ ገብቶኛል so ዩኒቨርሲቲ አትገቡ የሚል ቪዲዮ ሰርቼ ነበር በጣም ቫይራል ወጥቶ ብዙ ሰው የሚያስታውሰው ይበዛ ነበር ታውቂዋለሽ ዩኒቨርሲቲ አትገቡ የሚለው ልጅ ምናምን ነበር ባይዘ እሱን ላነሳብህ ነበር ምናልባት አያይዘ ከመለስክልኝ ማለት አይ ነው ኤጁኬሽን ሲስተሙ በጣም ብዙ የሚጎል ነገር አለው ግን እንደው አለመማሩ እንደ መፍትሄ ይታያል አሁን ያለው ጀነሬሽን አይፈልግም ኮምፕሊትሊ
ለምንድን ነው ዩኒቨርሲቲ ምገባው እያለ ነው ምን ትላለህ? እኔ አጌን አሁንም የሚጠቅማችሁ ብቻ ከሆነ ውሰዱት። እስከ 12ኛ ክፍል ድረስ ያለ ትምህርት ኢምፖርታንት ነው ያስባሉ። በብዙ መንገድ አይምሮአችን ኤክሰርሳይዝ ስለሚያደርግ ስለሚሰራ ዴቨሎፕ ስለሚያደርገው ከዩኒቨርሲቲ በኋላ ያለ ትምህርት ግን ጄኒውሊ አላምንበትም። ቢካዝ በጣም ሲስተሙ ሊግድ ነው። እውነቴን ነው የምልሽ። ይሄን ለመናገር ቢዝነስ ኦነር መሆን አይጠበቅብኝም። ዩኒቨርሲቲ ዲግሪ ወርዝለስ እንደሆነ ለመናገር ሊትራሊ ወርዝለስ። እኔ አይደለሁም እኮ የትምህርት ሚኒስቴሩ ባለፈው ምንድን ነው ያለው? ሁሉም ሰው አካደሚሻን አይደለም ማለት መሆን አይችልም ነው አያስፈልግም እኮ አለ። ማለት ገብታችሁ የምታገኙት ነገር አለ። እንግዲህ ይሄ አሁን በዚያ ልከሰስ ነው ይችላል። ኮንፈርም ተደርጎልሃል። ኮንፈርም ተደረገልኝ። አሁን ቢያንስ እንደማልታሰር አውቃለሁ። በእኔ እምነት የዩኒቨርሲቲ ትምህርት አሁን ላይ ለሁሉም ሰው አይገባም። የሆኑ ፊልዶች አሉ ዩኒቨርሲቲ ላይ የገቡ ሰዎች ብቻ ሊያገኟቸው የሚችሉ። ለምሳሌ ሐኪም ለመሆን ሌላ አማራጭ የለውም፣ ዩኒቨርሲቲ መግባት ግዴታ ነው። ጠበቃ፣ የህግ ሰው ለመሆን ዩኒቨርሲቲ መግባት ግዴታ ነው። አገሪቱ እነዚህን ሰዎች ትፈልጋለች፣ ግን አንፎርቹኔትሊ ማርኬቱ ደግሞ አይችላቸውም። በጣም ብዙ የታመመ ሰው አለ፣ ግን መንግስት ሐኪምና የታመሙ ሰው ማገናኘት ስላልቻለ ስራው አየር ላይ ቁጭ አለ። ይሄም እንግዲህ አሁን ያለው እውነታ ነው። ኦኬ ሰው እስከ 12ኛ ክፍል ያለ ትምህርት በእኔ እምነት አይምሮ እንዲሰራ ነው የሚያስችለው። ማትስን ሶልቭ ለማድረግ ያ ተማሪ ሲታገል ሌሎች ህይወት ፕሮብሌሞችን በዛ ደረጃ ሶልቭ ማድረግ እንደሚችል አይምሮ ይሰራል። 18-19 ዓመት ላይ ግን አሁን እጅግ በጣም ብዙ ኦፖርቹኒቲዎች አሉ። እነዛ ላይ ፎከስ ቢያደርግ፣ ዲጂታል ስኪሎች ላይ ፎከስ ቢያደርግ እንዴ ሰው 5 ዓመት ተምሮ ስራ እኔ ስልሽ ሲሪየስሊ 5 years ትምህርት ላይ ከዛ ስራ የለም። እኔ ይገባል 5 ዓመት በጣም ብዙ ነው። 1 ዓመት 6 ወር ምናምን የሆነ ስኪል ዴቨሎፕ ያደረገ ሰው አሁን ላይ ወርቀ የሆነታ ላይ ስራ አግኝቷል። 2 ዓመት ሲሰራ ጭራሽ ኤክስፔሪንስ አለው። በቃ የተፈለገ እና የዩኒቨርሲቲ ጉዳይ መንግስትም አሁን ላይ አንደርስታንዲንጉ አለው ብዬ አስባለሁ። ሰውም አይን አውጥቶ እየተመለከተው ነው። አስፈሪ ጊዜ እየመጣ ነው። ምክንያቱም ያም ደግሞ ትምህርቱ ነው ሰዎች እንዳይገቡ እየተደረገ ነው። ይታይሽ የሚያልፈው 4% 3% ለዛም ትምህርት ለዛም እንግዲህ እዛ ደግሞ ያልገቡት ምን እንደሚሆን ተመልከች። በጣም ከባድ ጊዜ የመጣ ነውና አሁን ላይ በዚህ እድሜ ሬንጅ ውስጥ ያለው ወጣት ያለው ትልቁ አማራጭ የማስበው እኔ ስኪል ላይ ፎከስ ማድረግ፣ ስኪል ላይ ዴፊኒትሊ ሙያ መማር። ሙያ እውነቴ ነው። ወላጅ ይሄን የሚያዳምጥ ካለ ልጆቻቸው 12ኛ ክፍል ከደረሱ በኋላ ቴክኒክና ሙያ ያስገባቸው። ሲሪየስሊ ተግባር የተግባር ተማሪዎች ስራ አጥተው እንደማያውቁ ታውቂያለሽ? ስራ አጥተው አያውቁም አይደል? ተፈልገው ነው ስራ የሚያገኙት። ምክንያቱም ሙያ ያላቸዋል፣ ያውቃሉ የሚሰሩትን ነገር። ዝም ብሎ 5 ዓመት ደኛ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ሂስትሪ ተምራ ወጥ ምን ታደርጊዋለሽ? እግዚአብሔር ያሳይሽ። እና ዩኒቨርሲቲ ትምህርት እንደ አዲስ ሪፎርም ካልተደረገ በስተቀር አሁን ላይ ለማጆሪቲው ሰው ዩዝለስ ነው። ለማጆሪቲው ሰው ህይወትን የሚያባክንበት ጊዜ ነው። ሜቢ ወደፊት ሚስቱን ሊያገኝ ይችላል ገብቶ፣ ግን በዚህኛውም ዳይሬክሽን ያገኛል። አሁን ላይ ሞር ፎከስ መደረግ ያለበት ሙያው ላይ ነው እያስባለሁ። ሙያ ዴቨሎፕ ማድረግ ላይ፣ ስኪል ዴቨሎፕ ማድረግ ላይ። እውነቴን ነው። እነዛ ነገሮች ላይ ደግሞ ለመስራት ፕሮባብሊ በዚህኛው መንገድ በከባዱ መንገድ መሄድ ከፈለገ 6 ወር 7 ወር 1 ዓመት ቢወስድበት ነው የሆነን ሙያ ማስተር ለማድረግ። ከዛ ወጥቶ ወዲያው በዛሽ ሙያ የሆነ ቦታ ተቀጥሮ በነፃም ቢሆን ማገልገል፣ ስራው እንዴት እንደሚሰራ ማየት። ያ ምናልባት 6 ወር ሊወስድ ይችላል። በ1 ዓመት ከ6 ወር ጊዜ ውስጥ የሆነ ሰው የሆነ ሙያ ላይ ኤፊሽንት መሆን ይችላል፣ ጥሩ ተከፋይ መሆን ይችላል። ይህን አይተነዋል። 10ኛ ክፍል የወደቁ ተማሪዎቻችን ጓደኞቻችን አሁን ጋራጅ አላቸው፣ ስፔር ፓርት ከፍተዋል፣ ብረታ ብረት ቤት ከፍተዋል። የዛኔ ይሳቅባቸው የነበሩ ልጆች እና እንዲህ አይነት ጊዜ እንዲመጣ እየተፈለገ እንደሆነ ይመስላል። 12ኛ ክፍል የወደቁ ሰዎች ፎርስድ እየሆኑ አሁን ወደ ስራ እንዲገቡ የተደረገ ነው። ጥሩ ነው። በሆነ መንገድ አስገዳጅ ሁኔታ መጥቶ ሰው ወደ ሙያ ከገባ። ግን ትምህርት ላይ ያለኝ አቋም ይሄ ነው። ይሄ ከ3 ዓመት በፊት ጀምሮ የነበረኝ አቋም ነው። ቢካዝ አልፌበት ነው ያየሁት ምን ያህል ዌስት ኦፍ ታይም እንደሆነ ለአብዛኛው ሰው ማለት ነው። በጣም አሪፍ። የሆነ ሚስት ተገኝታለች? ወደፊት አልተገኘችም እስካሁን ድረስ የሆነ ሚስት አልተገኘችም። እግዚአብሔር ሲፈቅድ ይሆናል። አዳም ተኝቶ ነው ሚስት ያገኘው። አልተተኛል። ተኝቶ ስል ደግሞ ሌላ መተኛት አይደለም፣ ሌላ ነገር ሀሳቡን ጥሎ እግዚአብሔር ላይ ሀሳቡን ጥሎ ከዛ በኋላ ነው ራሱ ያዘጋጀለት። እና ያው ሰነፍ እንሆናለን ማለት አይደለም፣
ግን አንዳንድ ነገሮች ከኛ ኤፈርት በላይ የፈጣሪ ኢንቮልቭመንት የሚፈልጉ ጉዳዮች አሉ እና ለዛ ደግሞ ሁሌ ላለሁኝ የሆነ ፈጣሪ በህይወታችን ታምር እንዲሰራ የሆነ ቦታ ልንተውለት ይገባል። ሁሉን ነገር እኛ ሜጀር አድርገን ካልኩሌት አድርገን አንችለውም። እኔ ይችን እሰራለሁ፣ ይችን አንተ ሙላት፣ ይችን አንተ ታምር ናት እያለን ልንተው ይገባል። ራስ አድርገው እንዳይለ እንደዛ እንዳይሆን የራሳችንን ፓርት ቴክ ኬር አድርገን የቀረውን ደግሞ ለእግዚአብሔር መተው ነው። በዛ ስለማምን እስኪ እናያለን። እየጸለይክ እንዴ በጣም ከባድ ጸሎት የሚያስፈልገው ነገር እኮ ነው አይደለ? የትዳር ህይወት እንዴ አሁን በተለይ ሰው ኑሮ ከበደ ብሎ የተጋባ ነውና ከባድ ጊዜ ይወጣ በዛ ፐርፐዝ ላለመጋባት እንተጋገዝ ብሎ ትዳር ልክ ነው ብዬ አላስብም። የምትገባበት ዓላማ ርቀትን ይወስነዋል፣ በጣም ይወስነዋል። ይሄ ላይክ ትራዲሽናል የሆነው አካሄድ ወደድንም ጠላንም መወደለት ነገር ቢኖርም የትራዲሽናሉ የትዳር አካሄድ መወደው ነገር እንኳን ቢኖር ከዛ ውስጥ ግን አሁን ላይ እሱን እዚህ ማውጣት አንችልም። የሆነ የ40 ምናምን ዓመት ወይም ደግሞ የ29 ዓመት የ30 ዓመት ወጣት የ16 ዓመት ልጅ 15 ዓመት ልጅ አግብቶ ረጅም ዓመት አብረው የሚኖርበት ጊዜ አሁን ላይ ያለ ብዬ አላስብም። እንደዛ የለም። ስለዚህ በህይወት እንግዲህ አሁን ገና 26 ዓመቴ ነው፣ ግን አንደርስታንድ እንዳደረኩት ከሆነ በህይወት ከምንወስናቸው በጣም እጅግ በጣም ትልቅ ከሚባሉ ጉዳዮች መካከል አንዱ ብዬ የማስበው የምናገባው ሰው ነው። ምክንያቱም ሊትራሊ አስቢ ውስጥ እኮ በ30 ዓመት ባገባ እንደ 70 ዓመት ላይ እኮ በሞት 40 ዓመት ሙሉ ከአንድ ሰው ጋር የ40 ዓመት ፖድካስት በይ ማይቋረጣል ናንስቶፕ ማውራት ያስፈልጋል። ረፍት ምናምን የሌለው ቢኖረው ጥሩ ነበር። እሱን እኮ ነው የምልሽ። እና ይሄ ዝም ብሎ እየገባሽ እያፈረሽ ፕላን ከሌለ በስተቀር እንደዛ የማድረግ እጅግ በጣም ኢምፖርታንት ነገር ነው እያስባለሁ። እንደውም አንዱ ምን ብሎ መለሰ ቤስ የሚባል ቢዝነስ ቲፕ ነገር ምናምን ሲባል ትክክለኛው ሴት ማግባት ቤስት ቢዝነስ ቲፕ ማለት ነው። በጣም ማተነው ልክ ነው እኮ ምክንያቱም በቤት ሰላም ከሌለ ሰክሰስፉል አትሆንም። ኢሞሽናል ሰፖርት ነው የምትሰጥህ። ቢሆንም ደግሞ ይሄም በጣም ስራው ላይ ፎከስ የሚያደርግ ሰው የሆኑ ነገሮችን ኦርጋናይዝ ማድረግ አይችልም። አንድ የምወደው አናሎጂ አለ። ምናልባት እንግዲህ አሁን ቢዝነስ ላይ ምናምን ፎከስ የሚያደርጉ ሰዎች ከዚህ ጋር ላይ ያደርጋሉ ብዬ አስባለሁ። እና ትዳርን እንደ እንትን ይወስዱታል፣ እንደ አንድ ካምፓኒ ኦርጋናይዜሽን ነው ይወስዱታል። ያልተጻፈ ህግ ምናምን ያልተጻፈ ህግ አለው። መጻፍም ይቻላል፣ አንዳንዶች ይጽፋሉ። እንደ አንድ ካምፓኒ ይሆንና ሁለቱም ሰዎች ካምፓኒው ላይ በቃ ስልጣን ያላቸው ሰዎች ናቸው። በቃ ፋውንደርስ ናቸው፣ ለስራው ፋውንደርስ ናቸው፣ የካምፓኒው ፋውንደርስ ናቸው። ሮላቸው ግን ይለያያል። አንዱ የወንዱ ሮል ሲኢኦ ነው፣ የሴቷ ሮል ሲኦኦ ነው። ኦፕሬቲንግ ኦፊሰር ነች። ኦፕሬት የሚደረገውን ነገር በሙሉ እሷ ነች ሃንድል የምታደርገው። ኤንድ ሲኢኦ ደግሞ የራሱ ትልቅ ስራ አለ፣ የእሱ ሪስፖንሲቢሊቲ ደግሞ ከምንም በላይ ይጨምራል። እና እንደዛ ሲሆን ካምፓኒ ላይ አንድ ችግር ሲፈጠር የትኛውም ድርጅት ያለው ሰው የሚያውቀው እርስ በርስ በመባላት ሶልቭ የምናደርገው ፕሮብለም የለም። እኛ ከችግሩ ጋር እንዴት እንጋፈጥ ነው። እኛና ኤምፕሎዮች የሆነን ይህን የመጣውን ችግር እንዴት እንለፈው እንጂ እርስ በርስ አንተኒ በማለት የሚያልፍ ነገር የለም። ሴም ቲንግ ላይክ ትዳርም ላይ ስታመጪው የሆነ ኢሹን እንደ ካምፓኒ ትሪት ካደረግሽው ኦኬ ናው እናንቺ ፓርትነር ነን ነው ከችግሩ ራስን መነጠላል አይዞሌት አድርጎ ፋይት እናድርገው እስኪ ያንን ፕሮብለም። that's beautiful። በጣም አሪፍ። ዮናስ ቢገስት ፊር ምንድን ነው? ቢገስት ፊር in life ቢገስት ፊር አሁን ላይ ይለያያል፣ በየጊዜው ይለያያል። አሁን ላይ ያለኝ ቢገስት ፊር ብዬ የማስበው ነገር ለእኔ በጣም ብዙ መስዋዕትነት የከፈሉኝ ሰዎች ለእነሱ መመለስ ሳልችል እንዳያልፉብኝ ነው። ትልቁ ፍርሃቴ እሱ ነው። አሁን ላይ እንዳይመጣ የምመኘው ጊዜ ያ ነው። ወደዛ ነው በጣም እየሮጥኩለት እየለፋሁለት ያለው ጊዜ እሱ ነው። ከዛ ውጭ ያለው ነገር ሰው ጸሎት ካደረገና ከሰራ የማይሸንፍ ነገር አለ ብዬ አላስብም። ጤንነት ለምሳሌ አሁን ሰው ምናልባት ጤናዬን ማጣት ያስፈራኛል ሊል ይችላል። እንዲህ አይነቱ ነገር ሰው በስነስርዓት ራሱን ከጠበቀ አመጋገቡን ካስተካከለ ኤክሰርሳይዝ ካደረገ በቃ ሌላውን ኮንትሮል ማድረግ አትችይም። እሱን መፍራትም ፍርሃቶቻችንን መምረጥ አንዳንዴ ጥሩ ስለሆነ ማለት ነው። እና ይሄ እኔ ላሸንፈው የምችለውን ነገር መፍራት አልፈልግም። ቢመጣ እንዴት ነው ፋይት ማድረገው ለሚለው ነገር መዘጋጀት ነው የምፈልገው እንጂ እንደ ፍርሃት ላስቀምጠው አልፈልግም። እና አሁን ላይ የኔ ፍርሃት ብዬ የማስበው ለእኔ መስዋዕትነት የተከፈሉኝ ሰዎች ለእነሱ መስዋዕትነት ሳልከፍል ጊዜ እንዳይቀርም ነው። በጣም አሪፍ። እንግዲህ ወደ ማጠቃለያው እየሄድን ነው ያለነው፣ ክረምት ላይ ነው። መጪው ደግሞ አዲስ ዓመት ነው። ብዙ ጊዜ ሰዎች አዲስ ዓመት ሲመጣ ያው ኒው ይርስ ሪዞሉሽን ይኖረናል። ብዙ መጀመር የምንፈልጋቸውን ነገሮች ያው ሌዚ ሀቢታችን ወደ አዲስ ዓመት ያሸጋግረዋል።
አንዳንዴ ያው ኮሌክቲቭ ኤነርጂም የሆነ የሚያግዝህ ነገር ስላለ መጀመሩ አይከፋም ብዬ አስባለሁ። እና ለወጣቱ እንደው ምን ሰጀስት ታደርጋለህ ካሉበት ላይፍ እንደው ትንሽ እንዲሻሻሉ ቲፕስ ካለ? አለኝ በጣም በተለይ ደግሞ አዲስ ዓመት ላይ ሁሉም ሰው አዲስ ነገር ለመስራት ያስባል፣ ፕላን ያደርጋል ምናምንና በተለይ ደግሞ አምቢሽየስ ለሆኑ ወጣቶች የምለው ነገር ጎላችሁን እርሱት ነው። ጎል ሴት በማድረግ የሆነ ቦታ የደረሰ ሰው የለም ብቻውን። ሰው የፈለገ ነገር ሊመኝ ይችላል። ለምኞት ጣሪያ የለውም። እስከዚህ ድረስ መመኘት የምትችለው የሚባል ነገር የለም። ይህ ግድግዳችሁ ላይ የምትለጥፉት ቪዥን ቦርድ ምናምን እያላችሁ የምታደርጉት ነገር ማኒፌስት በማድረግ ይመጣል ማለት አይደለም። ከራሴ ኤክስፔሪየንስ ነው ይሄን የምነግርሽ። እኔ እንትን ኖሮኝ አያውቅም። ይሄ በቃ ጎል ትልቅ ጎል ምናምን ኖሮኝ አያውቅም። አሁን በጣም ትልቅ ነገር ላይ ደርሻለሁ እያልኩ እኮ አይደለም፣ ገና እኮ ነኝ ስቲል። ግን አሁንም ድረስ ትልቅ ጎል የለኝም። ምናልባት የሆኑ የገንዘብ ጎሎችን እናስቀምጥ እንችላለን በስራ። ግን ኢን ላይፍ ይሄንን መኪና፣ ይሄንን ቤት፣ እዚህ ቦታ ሄዶ ገሌላ ሀገር መጎብኘት ምናምን የምለው ጎል የለም። እና ህይወቴን በጣም ቀላል አድርጎታል እንደዛ መሆኑ። ጎል ያለው ሰው ጎል እንዲሳካ ከፈለገ ያ ጎል እውን የሚሆነው ኤቭሪዴይ ነው። ብዙ ሰው የሌለው ነገር ሲስተም ነው። እኛ ሀገር ላይ በጣም ፋንሲ የሚመስል ግን ብዙ ኢሊት የሚባሉ አንትርፕረነርስ፣ ሲኢኦዎች፣ መሪዎች ያላቸው ነገር ሲስተም ነው። በየቀኑ ሪፒትድ የሚሆን ሲስተም፣ በየቀኑ የሚደጋገም ሲስተም፣ ጠዋት የሚነሳበትን ሰዓት የማያውቅ ሰው፣ ማታ ስንት ሰዓት እንደሚተኛ የማያውቅ ሰው፣ በቀን ውስጥ ምን ሲያደርግ እንደሚውል ስኬጁል የለው ሰው። እኔ አሁን አዲስ ፖይንት ማለት ነው ኢቨን የራሴም ሰራተኞች ጋር እየተጫንኩ ነው ያለሁት። ሰው ካላንደር ሊኖረው ይገባል። በቃ ግዴታ ነው። እንዴት ራንደም የየለቱ ካላንደር ላይ ቱዱ ሊስት የመጀመሪያው ነገር ነው። በቀን ይሄን እሰራለሁ ይሄን እሰራለሁ። ቱዱ ሊስት የለው ሰው ካለ ዝም ብሎ ራንደም እየኖረ ነው ማለት ነው። ዝም ብሎ ባስ ቢገጨው መንገድ ላይ ምን እያደረገ ነበር ይባል ራሱ የሚታይ ነገር የለም። ኦኬ ቱዱ ሊስት የመጀመሪያው ነገር ነው። ሁለተኛው ግን እያንዳንዷ በየቀኑ ልሰራት ያሰብኳትን ነገር ስንት ሰዓት ላይ ነው ማከናወናት? ከዚህ እስከዚህ ሰዓት ድረስ እንዲህ ነው የማደርገው፣ ከዚህ እስከዚህ ይሄን ነው የማደርገው፣ ከዚህ እስከዚህ ይሄን ነው የማደርገው። የሚያሸንፉት ሰዎች፣ የሚበልጡት ሰዎች ህይወትን በዚህ መንገድ የሚመሩት ናቸው። ያ ማለት ሁሉም ሰክሰስፉል ሰው ስኬጁል ኖሮት ነው ማለት አይደለም። አሉ ራንደምሊ እየኖሩ 4 ሰዓት ተነስተው ስጋ ቤት ሄደው ከዛ ከስጋ ቤት የሆኑ እያለ ሀብት ያከማቹ ሰዎች አሉ። እሱ መሆን የሚፈልግ ሰው ካለ ጉድ ፎር ሂም። ሁሉም የራሱ ፕሮሴን ኮንስ ስላለው ማለት ነው። እኔ ግን ሰጀስት የማደርገው ምንድነው የፈለገ ማሳካት የምትፈልጉት ነገር ለምሳሌ በልና በሚቀጥሉት እንግዲህ ከመስከረም ጀምሮ እስከ ጥር ድረስ ምናምን የሆነ ስራ ማግኘት የሆነ ቢዝነስ መጀመር ከሆነ ምንድነው ይመስለው? ያ ቢዝነስ ሲመሰረት ምን ይመስላል? ኢንካሙ ሲመጣ ህይወቴ ምንድነው ይመስለው? እሱን በስነ ስርዓት ማስቀመጥ። ዝም ብሎ ማሰብ አይደለም፣ ዝም ብሎ መመኘት አይደለም። ኒው ይርስ ሪዞሉሽን ዝም ብሎ መጻፍ አይደለም። ከዛ በኋላ ሪቨርስ ፕላኒንግ የሚለው ነገር አለ። ከዛ ጎል ተነስቶ ወደ ኋላ ፕላን ማድረግ። ኤቭሪ ዴይ በጣም የሚያስቅ የሚመስል አክሽን እስኪመስል ድረስ ብሬክዳውን አድርገዋለሁ። ለምሳሌ ሰውነቱ ማስተካከል የሚፈልግ ሰው ካለ ቀጣይ ዓመት 10 ኪሎ ቀንሳለሁ፣ 6 ፓክ አወጣለሁ ምናምን ብሎ ጎል ሴት ሊያደርግ ይችላል። የዛሬ 6 ወር ከሆነ 6 ፓክ አወጣለሁ ብዬ አስቤ ያስቀመጥኩት ሪቨርስ ፕላን ሳደርገው አሁን ዛሬ በጀምር ምን አይነት አክሽኖች ነው የምወስደው? እና ደሞስ የሚያስቁ አክሽኖች ሊሆን ይችላል። ለምሳሌ አይ በቃ ሹገር አቆማለሁ፣ ሻይ ውስጥ ያን ያህል ስኳር አላስገባም፣ ዘይት የበዛበት ነገር ላቆም ነው ማለት ነው። ምናልባት የጂም ሱሪ ልገዛ ነው፣ ጂም ሂጄ መክፈል ይኖርብኝ ነው። እያንዳንዷን ስሞለስት ዲቴልስ ፕላን ማድረግ ያስፈልጋል። ካልሆነ ፕላናችን ለሰው ስናስረዳው ሁሉንም የዛን ሰው ጥያቄዎች መመለስ ካልቻለ ፕላን የለንም። ለምሳሌ ኒው ይርስ ሪዞሉሽን ላይ አሁን ባልኩት ምሳሌ ኪሎ መቀነስ ፈልጋለሁ ያለ ሰው ካለ እስኪ ጠይቂያቸው። እንደዛ ካሉሽ አዎ ኪሎ ነው መቀነስ የምትፈልጊው? እሺ እንዴት አሰብሽ? በቃ አዎ ጂም ሄዳለሁ፣ ጂም እሰራለሁ። ኦኬ በቀን ማነው በሳምንት ስንት ሰዓት ነው ኤክሰርሳይዝ የምታደርጊው? በሳምንት 4 ቀን እሰራለሁ። በቀን ለስንት ሰዓት? በቀን ለ1 ሰዓት እሰራለሁ። የት ጂም? እዚህ ቦታ። ኦኬ ባትቺስ ጧጧት ከሆነ ያሰብሽው ባይመችሽ ምን ታደርጊያለሽ? ፕላን አለሽ ወይ? ለዛ አለሽ ወይ? ወርክአውት ሩቲን አለሽ ወይ? ምን አይነት ኤክሰርሳይዝ ነው ገብተሽ የምትሰሪው? ከሰራሽ በኋላ ምን አይነት ምግብ ነው የምትበይው? ከማን ጋር ነው አብረሽ ኤክሰርሳይዝ የምታደርጊው? ከሰራሽ በኋላ ሲደክምሽ እንዴት ነው ሃንድል የምታደርጊው? እያንዳንዱ ጎል የሚመስል ነገር ብሬክዳውን ሲደረግ ማአት ታስኮች ነው ያሉት። ሰው በዚህ ደረጃ ብሬክዳውን አድርጎ ፕላን ካላደረገው በስተቀር የሚሰራው ነገር ምንም ፖይንትለስ ነው፣ ራንደም ሊመኖር ነው የሚሆነው። እና ትልቁ ቲፒ ለቀጣይ ዓመት በጣም ይጠቅማል ብዬ የማስበው
የፈለገ አቺቭ ማድረግ የምንፈልገው የሆነ ጎል ካለ እያንዳንዷን አክሽን ብሬክዳውን እያደረጉ ኤቭሪዴይ መኖር እና ህይወትን ለዛ ጎል የሚያመች አድርጎ መኖር ነው። አንድ ሜንታል ኤክሰርሳይዝ ለሁሉም ሰው ይጠቅማል ብዬ የማስበው ያ ክሬት ማድረግ የምንፈልገው ፐርሶናሊቲ ያለ አይደለ ከአመት በኋላ አቤት እዚህ ቦታ ላይ ሁኚ እንዲህ አይነት ገቢ ኑሮኝ እንዲህ አይነት ነገር ሁኚ እንዲህ እየሰራው ምናምን እሱን ሰው አሁን ሆኖ መኖር ነው። አንድ አይቢኤም እንግዲህ ዓለማችን ላይ ትልቅ የሚባል ካምፓኒ ነው። አይቢኤምን ያሳደገው ፋውንደር ሲጠየቅ ምን አለ? እንዴት አይቢኤምን አሳደግከው አሉት። እና ገና ስታርታፕ እያለ እኮ ነው። የዛሬ 10 ዓመት አይቢኤም ትልቅ መልታይ ቢሊየን ዶላር ካምፓኒ ሲሆን ምን ይመስላል ብዬ አሰብኩ አለ። ጻፍኩት አለ። አሁን እዛች ስሞል ካምፓኒ ውስጥ ያንን ሆነን መኖር ጀመርን። እንደ ትልቅ ካምፓኒ ኦፕሬት ማድረግ ጀመርን። ራሳችን ሃየር ስናደርግ ትልቅ ካምፓኒ ውስጥ ሃየር እንደሚደረግ በፕሮሰስ ማድረግ ጀመርን። ሲኦ መሆን የሚፈልግ ቢዝነስ ኦነር መሆን የሚፈልግ ሰው ካለ ዛሬ እንደ ቢዝነስ ኦነር መኖር ነው። ምን ማለት ነው? ለታይም በጣም ሴንሲቲቭ ይሆናል። ከሰዎች ጋር ኮሚኒኬት ያደርጋል። የሚበላውን ነገር ያስተካክላል። አምሽቶ አይተኛም። ጠዋት መነሳት አለበት። ሌሊት ይነሳል። ያነባል። ራሱን አፕዴት ያደርጋል። መሆን የምትፈልጊውን ነገር ስለ ጻፍሽው ስላሰብሽው ብቻ ላይ የምትሆኙ ስለ ኖርሽው ነው ለማለት ነው። ኒው ሪዞሉሽን ይሄ ነው። የኔ ሪዞሉሽን ይሄ ነው። ያ አይ ሆፕ ክሊር እንደሆነ። ክሊር ነው። በጣም አሪፍ። እጅግ በጣም ደስ የሚል ቆይታ ነው የሰጠህን። ያክብርልኝ። በጣም አመሰግናለሁ። እስቲ በአንተ አካሄድ ይህን ፖድካስት ትዝጋለን። ቴንክ ዩ ሶ ማች። እኔም አክብራችሁ ስለጠራችሁኝ በጣም በጣም አድርጌ አመሰግናለሁ። እንዲህ አይነት ኮንቴንት ያስፈልገናል። ሰው አይምሮን የሚሰራበት ህይወቱን አንድ ስቴፕ የተሻለ የሚያደርግበት ነገር ያስፈልጋል። በተሻለ መጠን የተሸከመው ሪስፖንሲቢሊቲ ትልቅ ነው። እኔም አንቺም ሁላችን ሚዲያ ላይ የምንሰራ ሰዎች እና አሁን ላይ ሰውን የሚያዝናና ሰውን እንዲሁም የሚያሞኝ ሰዓቱን ዌስት የሚያደርግ በጣም በበዛበት ጊዜ እኛ እንዲህ ጥሩ ነገር እየሰራ ነው ለምናስብ ሰዎች በጣም እርስ በርስ ሰፖርት መደራረግ አለብን ብዬ አስባለሁ። እና ጥሩ ሀሳብ አለኝ ጥሩ አይዲያ አለኝ ብሎ የሚያስብ ሰው ካለ ጀስት አውጡት። ከዛ ነገር የሚማር በጣም በጣም ብዙ ሰው አለ። ኦኬ አንድ ስቴፕ ከእናንተ ወርታች ዝቅ ያለ ሰው ምን ሊመስል እንደሚችል ማወቅ ይፈልጋልና ምን ጊዜ መልእክቴ እኔ ያለን ነገር ሼር እናደርግ ነው። እኛ ትልቅ ኤክስፐርቶች መሆን አይጠበቅብንም። ከኛ አንድ ስቴፕ ዝቅ ያለ ሰው ከኛ ማር ይፈልጋል። 4ኛ ክፍል ተማሪ ከ6ኛ ክፍል ተማሪ የሚወስዱ ብዙ ነገር አለ። ስለዚህ ያለን ነገር ሼር እናደርግ፣ እንተጋገዝ ነው መልእክቴ። አመሰግናለሁ። ቴንክ ሶ ማች። መልካም ቆይታ። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን እያመሰገንኩ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኢሚ ፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን። እኛም እናገኛችኋለን። እናመሰግናለን።